እንትን አድርጋ አውራ። ስለዚህ አንቺና መካነ ኢየሱስ የተለያየ ትምህርት አላችሁ ማለት ነው አይደል? እኔ መካነ ኢየሱስ ቸርች ነው ያደግኩት። ያንን እኔ ተጠምቄ በሕፃንነቴ ያንን ነገር ለምሳሌ አንቺ የምታምኚው አንቺ የምታምኚው የመካነ ኢየሱስን እምነት ከሆነ ስለ ቤተ እምነቱ ሲጠይቅሽ ስለ አንቺ ጠየቅሽ ማለት ነው። ምክንያቱም እምነታችሁ አንድ ስለሆነ። ስለ መካነ ኢየሱስ ሲጠይቅሽ አይ ስለ እኔ ካልሽ የተለያየ እምነት እንዳላችሁ እየመሰከርሽ ነው ማለት ነው። ተሳሳቱ? ኖ አይ እኔ እዛ በደንብ እውቀት የለኝም። በቃ እኔን ጠይቀኝ። ኦኬ። ስለዚህ መካነ ኢየሱስ ከአንቺ የተለየ እምነት አላት። ጥምቀት ለድነት አይደለም የሚሉትን ከአጋንንት ጋር አገናኝታ ነው የምትገልጻቸው። አይዱኑም ጭምር ብላ ነው የምትላቸው። መጀመሪያ ለቤተ እምነትሽ መገዛት አለብሽ ማለት ነው። እንደኔ ስላልሽ ደጋግመሽ አንቺ የምታምኚው እምነት የመጽሐፍ ቅዱስ እምነት ነው። መጽሐፍ ቅዱስ የሚለውን ነው። አዎ እሺ። መጽሐፍ ቅዱስ የሚለውን አንቺ ካመንሽ ከአንቺ እምነት ተቃራኒ ያመኑ ሰዎች እምነታቸው ከመጽሐፍ ቅዱስ ውጭ ነው ማለት ነው አይደል? በእኔ ሳይሆን በመጽሐፍ ቅዱስ እውነት ያልጸኑ ሰዎች ያው እኮ ነው። አንቺ የምታምኚው የመጽሐፍ ቅዱስን ከሆነ እና አንቺና የመጽሐፍ ቅዱሱ አንድ ከሆነ ከናንተ ከአንቺና ከመጽሐፍ ቅዱስ የተቃረነ እምነት ካላቸው መጽሐፍ ቅዱሳዊ አይደለም ማለት ነው አይደል? ከመጽሐፍ ቅዱስ የተቃረነ እምነት ካለው ኦፍ ኮርስ። እሺ ጥምቀት ለድነት አያስፈልግም የሚል ሰው ድኗል? እኔ አልልም እንደዛ ማለት አስፈላጊ አይደለም። ያ ሰው ትክክል አይደለም። ድኗል አልዳነም? እኔ የተረዳኸኝ ከሆነ ጥምቀትን ሳይጠመቅ ችላ ብሎ አልፈልግም ብሎ ምናምን ከሞተ ለድነት አይደለም የሚል ነው ያልኩት። ጥያቄ ለድነት አይደለም የሚል ስለሆነ ችላ ብሎ ቢሞት አደጋ ወዘተ እሱ ውስጥ አልገቡም። ለድህነት አይደለም የሚል ቢኖር ድኗል ወይስ አልዳነም? በክርስቶስ ካመነ ድኗል ብዬ ምናምን። እሺ በክርስቶስ አምኖ ጥምቀት ለድህነት አይደለም ቢልም በክርስቶስ አምኖ ጥምቀት ለድህነት ቢልም አንድ ነው ወይም አንድ አይነት እምነት ነው ያላቸው ወይም አንድ አይነት ድህነት አላቸው እያለችን ነው። በጣም ጥሩ። እንደዚህ ከሆነ የምታምኚው ያንቺ እምነት ማመንሽ ትርጉም አልባ ነው ማለት ነው። ለድህነት ብለሽ ማመንሽ ትርጉም አልባ ነው። ለምን? ለድህነት አይደለም የሚለው ራሱ ስለሚድን ማለት ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱስ ሁለቱንም ነገር የሚናገር ከሆነ አንዴ ለድህነት ይላል አንዴ ለድህነት አይልም እያልሽኝ ነው፣ ወይንም ደግሞ ከሁለት አንዱ ነው የሚናገረው ብለሽ ልትመርጪ ግድ ይልሻል። ሁለቱንም ነው ካልሽ ጥቅስ ትጠቅሽልኛለሽ። ለድህነትም ነው ለድህነትም አይደለም የሚል ማለት ነው። ምክንያቱም እነኛ ሰዎች ለድህነት አይደለም ሲሉ ከመጽሐፍ ቅዱስ ተነስተው ካልሆነ መጽሐፍ ቅዱስ ላይ ከሌለ እምነታቸው ይሄ ከአጋንንት ነው። ምክንያቱም ሐዋርያቱ እኛ ከሰበክነው የተለየ እርሱ የተረገመ ነው ስላሉ ማለት ነው። ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት አለ። እኔ የኔን መረዳት ነው ማወራው፣ እዚህ ጋር የኔን መረዳት ነው ማወራው እና አንድ ሰው አምኛለሁ የሚል ግን የእግዚአብሔርን ትእዛዝ ማለት በእግዚአብሔር ትእዛዝ ላይ ይሄ ቸልተኛ ያግፋፋ ማለት እምነት ምንድነው? ጥምቀት የሆነ ውሃ አይነት ነገር የሚያወራው ትክክል አይደለም ብዬ አምናለሁ። ግን ይሄ ስርዓት መፈጸም አለበት፣ ምንም ጥያቄ የለው መፈጸም አለበት። ጥምቀት ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት ሰምተሻል ወይስ አልሰማሽም እህታችን? ጥምቀት እንደዛ ብዬ እንትን አይደለም፣ አስፈላጊ ነው ለድህነት አንዱ አካል ነው። ግን እምነት እኩል አላረገም። ለህሊናሽ ተገዢ፣ ህሊናሽን አሰሪው፣ ለመጽሐፉም ታመኚ። ገና ለገና ከሰዎች እንትን እላለሁ ቃረናለሁ ብለሽ ለመጽሐፉ አለመታመን ይሄ የመንፈስ ቅዱስ ያለበት ራሱ አይደለም። ቆይ ተረጋጊ እንዴ። እንደዚህ አይነት ነገር በጣም ስለሚያሰለች ማለት ነው። ሰው ህሊናውን ካልሳተ በቀር ሁለት የተለያየ ቦታ ላይ ቆሞ ችግር የለብኝም ሊል አይችልም። የምታወሪው ለመጽሐፍ ቅዱስ ወግነሽ ከሆነ በስርዓት መጽሐፍ ቅዱስ የሚለውን ደፈር ብለሽ ተናገሪ። አይ ተቻችለ ነው የምንኖረው ካልሽ አንቺ ከመጽሐፍ ቅዱስ የምትስማሚ አይደለሽም፣ የሐዋርያቱም ትምህርት የገባሽ አይደለሽም። ስለዚህ ቁጭ ብለሽ መማር ነው የሚኖርብሽ። እሞግታለሁ ብለሽ ከገባሽ ግን ለመጽሐፉ ቢያንስ መታመን አለብሽ። ሐዋርያቱ በግልጽ ቋንቋ
ቆይ አንዴ በግልጽ ቋንቋ እኛ ከሰበክነው የተለየ እርሱ የተረገመ ነው ብለዋል። አንቺ የሐዋርያቱ ከሆነ ያለሽ ለድነት አይደለም የሚሉት ሐዋርያቱ የሰበኩት አይደለም ማለት ነው። ግልጽ አይደለም ይሄ አይደለም ወይ? ጨረስክ? አዎ ጨርሻለሁ። በቀጥታ የተጠየቀው ላይ መልሽ እሺ። ዙሪያ ጥምጥም ባንሄድ ጥሩ ነው። እኔ አያስፈልግም ብዬ አልለመደምም፣ ግን ከእምነትም እኩል አላረግም። እምነት ከጥምቀት ይበልጣል ብዬ አምናለሁ፣ ግን አንዱ አካል ነው ብዬ ያለው ግን ከእምነት እኩል አላረግም። አንድ ሰው ድንገት የመጠመቅ አጋጣሚውን ሳያገኝ ቢሞት አምኖ ቢሞት ከገባሽ ጀምሮ ያ ሰው አልዳንም ማለት ነው። አንዴ ቆይ መቅደላዊት በዛ ወይ እናውራ። ከገባሽ ጀምሮ እኩል አላረግም ትያለሽ። እኩል አርጊ ብሎ የጠየቀሽ ማን ነበር? ተጠይቀሻል? አልተጠየቅሽም። አይሽ ትክክለኛውን ነገር ለመናገር ድፍረቱን ስላጣሽ ያልተጠየቅሽው ላይ ምላሽ ትሰጫለሽ። ማንም ከእምነት ጋር አነጻጽሪ ያላለሽው። የጠየቁሽ ጥያቄ ምንድነው? አንቺ ያመንሽው እምነት ከመጽሐፍ ቅዱስ ከሆነ ይሰማል እየባ ወይ የሚያወራው በቃ አሁን ጥያቄውን ከምትደግምላት አሁንም ተመልሳ ያንኑ ስለምትል መጀመሪያ እስኪ የጠየቀሽ ምንድነው የሚለው እስኪ ራሷ ትንገረን። ለየትኛው ጥያቄ ነው አሁን ምላሽ ትሰጪ የነበረው? እስኪ ጥያቄው ምን ነበር ያለሽ እህታችን መግዲ? ጥምቀት ምንድነው? ለድህነት እንደዛ ነው። ጥምቀት ለድህነት እህታችን በደንብ እየሰማሽ እንደዛ ነው አለች። እንዴ ጨዋታ እኮ አይደለም ልትጫወቺ ከሆነ የገባሽው እዚህ መጫወቻ ምናምን። ኦኬ ምንድነው? ጥያቄውን ሳያሰሚ እንዴት ትመልሻለሽ? ምንም ጥያቄውን ለሶስተኛ ጊዜ ደግሞታል። ጥያቄውን ግን አልያሹም። ዝም ብለሽ ነው አላስኩት። የመጨረሻ ጊዜ ይሄን ይጠይቅሻል። ጥያቄውን ካላገኘሽ እታች ሆነሽ ትማሪያለሽ ከይቅርታ ጋር ማለት ነው። አንዴ ድገምላት እየባከ እሺ። የጠየቁሽ ጥያቄ አንቺ ጥምቀት ለድህነት ነው ብለሽ ታምኛለሽ፣ መጽሐፍ ቅዱስ ይላል ብለሽ። አሁን እዚህ ጋር አስቀድሜ የማሳስበው እምነት ይበልጣል ጥምቀት የሚል ጥያቄ አልቀረበም። ስለዚህ እንደዚህ አይነት ወሬ ፈጽሞ እንዳታወሪ ስላልተጠየቅሽ ማለት ነው። ጥያቄ ጥምቀት ለድህነት የሚል ከሆነ የመጽሐፍ ቅዱስ ትምህርት ለድህነት አይደለም የሚሉት ከየት አመጡት? ምክንያቱም አንቺ የምታምኚው እምነት ለድህነት ነው፣ ሐዋርያቱ ደግሞ እኛ ከሰበክነው የተለየ የተረገመ ነው ብለዋል። ስለዚህ ለድህነት አይደለም የሚለው የተረገመ ትምህርት አይደለም ወይ? ምክንያቱም ከአንቺ እምነት አይደለም ካልሽ መጽሐፍ ቅዱስ ላይ ለድህነት አይደለም የሚል ልታሳይን ይገባል። ሐዋርያቱ ያልሰበኩት ከሆነ እርሱ ምን ስለሆነ? የተረገመ ስለሆነ አልኩሽ። እሺ ጥምቀት ለድህነት እንዴት ብዬ ላስረዳ? አስፈላጊ ነው ብዬ ማምናለሁ፣ ግን እኔ ከእምነት ጋር ግን አላነጻጽርም። እሺ አንተ ያልከው ደግማ ብትልክ ራሱ እንዳታስገቧት። ሰው እንዴት እየሰማ ማስተዋል ያቅተዋል? አታነጻጽሪ። ሲጀመር ማን አነጻጽሪ ያለሽ ብዬ አሁን እንኳን ብያታለሁ እንዳትገባ። ጌታ ሆይ ምን ምኖቹ ናቸው በእግዚአብሔር። አረ በስመ አብ ማለት አሁን ስንት የተጠየቀች በራሷ አልገባኝም ማለት አይቻልም እንዴ? በፕሮ ቆይ ካልገባ ጥያቄው ማለት አልገባኝም አይባልም እንዴ? የምር እኔ ሌላ መልስ እንኳን ምን አለበት ቀየር። ለአራተኛ ጊዜ እሱን ትደግመዋለች። እኔ ከእምነት ይበልጣል ብያለሁ እንዴ? ምን ጉድ ነው? ኧረ በመድኃኒዓለም ቢያንስ እሺ ማገናዘብ ቢያቅተን መስማት እንዴት ያቅተናል? ያዴ ሉተር ግን ያው እምነትና ጥምቀትን አንድ አድርጎ ነው የሚወስደው። የሚያሳዝነው ያ ትክክል። ያ እሱን ልናሳያት ነበረ በጣም በሚገርም ሁኔታ ግን አይ ዶንት ኖ እኔ ዝም ብላ እንዲገባትም የመጣች አትመስልምና ጥሩ ነው ያረከው ያስወረድካት ሰው። እንደውም እነዚህ እምነት ብቻ ምናምን ብለው ጥምቀት የሌለው ምናምን የሚሉ ሉተር ምንድነው የሚላቸው?
እሺ አንዴ መጽሐፏን እንክፈተውና ሁለት እሺ እስከዚያ ተው ትላለች መብራት አለ እያበራ በርቷል እኮ ፓፓ በርቷል፣ ግን ምንም ማድረግ አይቻልም። ምንም ልረዳ አልችልም። ያው በእንትንም አብርቻለሁ፣ እዚህ የሚታይ ከሆነ እንግዲህ አብርቻለሁ። እሺ አይ እንዲህ ሳቀርበው ራሷ በዚህ እንትን እለዋለሁ እንዴ? እሺ ይታያል። አሁን አይ ቲንክ ይታያል መሰለኝ። ከዚህ አካባቢ እንጀምርና 28 ምን ይላል? አሁን እምነት ራሱ ብቻውን ግን ይሄ እምነት የሚባለው ነገር ያለ ጥምቀት ራሱ ቫሊድ ሊሆን ይችላል። ከጥምቀት ልንለየው እንችላለን አንችልም። ያው ነገር ግን የኛ ሁሉን አዋቂ አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮችን ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን ይልና እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም ይልና እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። እምነት ራሱ ያለ ጥምቀት የት ላይ ይቆማል? የት ላይ ይንጠለጠላል? ዘን ይቀጥልና ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። ስለዚህ ጥምቀት ምንድነው? ፍጹም ድነትና ሕይወት ያለበት ነገር መሆኑ ያምናል። እንዲህ ካላመነ ሲጀመር ድህነቱ ምንድነው? የተሟላ ፍጹም የሆነ አይደለም። አለበለዚያ ምንድነው እሱ? እውር መሪ አዳዲስ መናፍስት ናቸው። ኦኬ ሁሉን አዋቂ አዳዲስ መናፍስት ናቸው ይላል። እውር መሪዎች ይላል። እነዚህ እውር መሪዎች ግን እምነት ዝም ብሎ ያለ ጥምቀት ያድናል ብለው ይናገራል። ይሄ ግን ፈጽሞ ሊሆን እንደማይችል እና ደግሞ ምን ይላል? ያለ ጥምቀት ማንም ሊድን እንደማይችል መጠመቅ እንደሚገባ ካልተጠመቅን ደግሞ እንደማንድን በግልጽ ታዟል ይላል። እሺ እሱን ላሳይና ምናልባት ሰው ከገባ እንቀጥላለን። ኦኬ ያው እዚህ ጋር የሚታያችሁ ከሆነ ጥምቀት ራሱ ምንድነው? የሰው ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ካለ በኋላ በተጨማሪም አለ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታ በጥምቀት ታዟል። መጠመቅ እንደሚገባ አለበለዚያ አንድንም ተብሎ ተነግሮናል ይላል። ይሄ እውነተኛ ወንጌል ከሆነ የመጽሐፍ ቅዱሱ ትምህርት የመዳን ትምህርት ይሄ ከሆነ ኦኬ ከዚህ ውጭ ያለ የወንጌል ትምህርት ምንድነው ማለት ነው? የተረገመ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ካልተገረዛችሁ አትድኑም የሚሉትን ነው ባይዘው የተረገመ ወንጌል የመዳን ትምህርት ያለው ማለት ኦኬ ካልተገረዛችሁ አትድኑም። መገረዝ ይገባል አይገባም የሚለው ትምህርት አይ ይገባል ግዴታ መገረዝ አለባችሁ የሚለውን ትምህርት አይደለ እኛ ያልሰበክነው የተረገመ ወንጌል ያለው ገላትያ መልእክቱ ምዕራፍ 1 ከቁጥር 9 ጥምቀት ለድህነት ይገባል ብሎ መጽሐፍ ቅዱስ ተናግሮ አይ አይገባም ካለ ኮምፕሊትሊ ከእግዚአብሔር ሐሳብና ከእግዚአብሔር የማዳን ትምህርት ፈጽሞ የሚቃረንና የተረገመ ትምህርት ነው ሊሆን የሚችለው ማለት ነው። ይህንን ከእግዚአብሔር ቃል የእግዚአብሔርን ቃል ለመወገን የምትፈሩ ከሆናችሁ የምን ወንጌል አማኝ ነው? ኦኬ ወንጀል ልታምኑ ትችላላችሁ። ወንጌል ግን ገና አልገባችሁም፣ አላመናችሁም። ለሰዎች ነው የምትጨነቁት ስቲል ማለት ነው። ኦኬ አጠገባችሁ ያሉ መሰረተ ክርስቶስ ነው የምትመለከቱት እንጂ ወንጌሉን አትመለከቱትም ማለት ነው። ሐዋርያቶቹ የሰበኩትን ወንጌል አይደለም የምትመለከቱት፣ ክርስቶስ የሰበከውን ትምህርት አይደለም ጉዳያችሁ። አጠገባችሁ ያለውን ግለሰብ አጠገባችሁ ያለውን ጓደኛ ነው የሚያስጨንቃችሁ ማለት ነው። እንደዛ ከሆነ ደግሞ እናንተ ወንጌል አማኞች ሳትሆኑ የክርስቶስ ተቃዋሚዎች ትሆናላችሁ ማለት ነው። ከዛ አንጻር የሚታይ ነው። ቀጥሉ። ቃሎት ያሰማልን። ዮሐዴ ቃሎት ያሰማልን። በነገራችን ላይ ማለት አሁን እሷ በጣም
እንትን አደረገችና አሁን የማይነጻጸረውን ነገር ደግሞ ማነጻጸሯ የመጀመሪያው ማለት ነው። ትልቁ ስህተት እሱ ነው። እንዴት እምነትና ጥምቀት ተብሎ ንጽጽር ላይ ይቀርባል ሲጀመር ማለት ነው። ማለት አሁን በራሱ አይምሮ የራሱ ሀሳብ ነው። አሁን የቤተ እምነቷን ጭምር ነው የማታምነው። አሁን እቺ ልጅ የቤተ እምነቷን ሳትቀበል አሁን የተነበበው የቤተ እምነቷ ነው። ከየት ነው የመጣሁት ያለች? ከመካነ ኢየሱስ። መካነ ኢየሱስ ደግሞ ምንድን ነው የምትለው ስለ ጥምቀት ላይ? በነገራችን ላይ እንትን የላትም። እንዲያውም አጋንንት ጥምቀት ደረጃ መዳን አለመዳን ምናምን አይደለም እኮ ሕፃናት አይጠመቁም የሚሉትን ራሱ 100,000 አጋንንት አለባቸው የሚትል ቤተ እምነት ውስጥ መጣ ነው። እኔ እምነትና ጥምቀትን እምነት እኩል አላረግም የሚለው አይነት ነገር አያስኬድም፣ ልክም አይደለም በነገራችን ላይ እና ሲጀመር እምነትና ጥምቀት ተብሎ በንጽጽር አይቀርም። በንጽጽር እምነት፣ ጥምቀት፣ ቁርባን፣ ነገረ ድህነት ላይ አንዱ ይበልጣል ተብሎ እንዴት እነጻጸራል? አንድ የሆነ ነገርን ድህነትን የምናገኝበትን አንዱ አድርገን አናነጻጽር። አንድ ሰው ያምናል፣ ይጠመቃል፣ ይድናል፣ ስጋውና ደሙን እየበላ ድህነቱን ይፈጽማል። ይሄ ግዴታ የሚነጻጸር ሳይሆን አንድ ላይ የሚሄድ። ኦኬ እስቲ ጢሞቴዎስ ሚዩት ነህ? አቤት ይሰማል? አቤት አይሰማም? እያበራ ነው። አይሰማም? እኔ ነው የኔ ቀይ ይዋድ የኔ ነው የሱ ነው? ኢየሱስ ያብሩታል። ይቆራረጣል ወንድማችን። ወይ ወጥተህ ተመለስ። እስቲ ፕሮቴስታንቶች ላኩና ለምንድነው ክርስቲያን የማትሆኑት? ለምንድነው ወደ ቤተ ክርስቲያን የማትጨመሩት የሚለው ላይ ጥያቄው። እስቲ ግቡና መልሱልኝ። መልስጡ፣ ግቡ፣ ላኩ። እስከዛ ድረስ ጋዲ ድጋሚ ሰላም በላቸው። ቶኒ ሰላም አላላችሁ ነው? እሺ እንደምንቆያችሁ መኩ፣ አንትሽ፣ ዮሐዴ፣ ቶኒ፣ ጋዲ ከታችም ያላችሁ ወደ 750 ሰዎች ምናምን ሰላም ብያለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣ ዮኒ። ቶኒ ኦኬ ሜቢ አይመቸውም። ጋዲ በድጋሚ ሰላም በላቸው። የተወሰኑ ሰዎች ስለነበሩ ቅድም ሰላም ብያለሁ ሁላችሁንም፣ ላይ የምታችም ያላችሁ ክርስቲያን ወንድሞች እናቶች፣ እንዲሁም ደግሞ ከተለያየ ቤተ እምነት ቁጭ ብላችሁ የምትከታተሉ ሰዎች በሙሉ እንዴት ናችሁ? እግዚአብሔር ይመስገን። አንድ ኮመንት እያየሁ ነበረ። ጋዲ አድናቂ ነኝ ከቡልቡላ የሚልና መኩ ጭራሽ እኔ ላይ ሰው መላክ ጀመርክ እኔ ላይ ሰው መላክ ጀመርክ ጭራሽ። አረ የተካው ሰው ነው አንተ። እኔ ቡልቡላ ነኝ ተክቼ ነው። እኛ እንዲሁም ሰው እየጠረጠረ ነው ጭራሽ እነሱ ናቸው አሰልጥነው የሚልኩት እየተባለ ነው። መኩ ደግሞ እኛ ላይ ይልክብናል እንግዲህ ሰላም ብያለሁ ሁላችሁንም። ቀጥሉ፣ ቃልዎት ያሰማልን። ያው አሁን ገና ነው የገባሁት። በርግጥ የሆነ ስልክ ገብቶብኝ ነበርሽ። እሺ እንኳን ደህና መጣልን እንግዲህ። እሺ ሁላችሁ እንኳን ደህና መጣ። ቶኒ አይመቻላ? ሰላም በለ። ሰላም ብያችኋለሁ ሁላችሁንም። ሞክ፣ አንቴሽ፣ ዮሐዴ፣ ዮኒ፣ ጋዲ ከታችም ያላችሁ ክርስቲያኖችም ፕሮቴስታንትም ሙስሊምም ሁላችሁም ሰላም ብያችኋለሁ። የኢየሱስ ክርስቶስ ሰላም ለእናንተ ይሁን እና እንቀጥል። እስኪ የድሮ ቤተሰቦች እስኪ የቀድሞ ቤተሰቦች ግቡልኝ እናውራ እስኪ ዲስከስ እናድርግ። እንኳን ደህና መጣ ቶኒ ወንድማችን። ያው
አብዛኞቻችሁ እዚህ ውስጥ ያላችሁ ታውቃላችሁ። ከፕሮቴስታንት ወደ ኦርቶዶክስ ወደ እውነተኛይቱ ቤተክርስቲያን በቅርብ ጊዜ የተቀላቀለ ወንድማችን ነው። ኑ እያላቸው ነው፣ እነሱንም ጥሪ እያቀረበ ነው። እና በተለይ መንገድ ላይ ያላችሁ ቶኒ ምስክር ይሆንላችኋል ምን አይነት ቤተክርስቲያን እንደሆነች፣ እውነተኛይቱ ቤተክርስቲያን ውስጥ እንዴት እንደተቀላቀለም ጭምር ይነግራችኋል። እና በተቻላችሁ አቅም እስቲ ኑና ጥሪን ተቀብላችሁ እስቲ ለማንኛውም ግቡ፣ እስቲ ላኩ። ኧረ ናፈቃችሁን ፕሮቴስታንቶች፣ ቢያንስ እንደቀድሟ ልጅ ላኩና እስቲ ለመጠየቅ እንኳን ሞክሩ። እናንተ ደግሞ ላኩ። ለምንድን ነው ክርስቲያን አትሆኑም? እስከዛ ግን እስከሚገቡ ጋዲ ዮሐዴ እንትን ስላለ የተወሰነ ልስጥና እዚህ ላይ ክርስቲያን ያለ ሁሉ ወይም ክርስቶስን እከተላለሁ ያለ ሁሉ ክርስቲያን ልባል ይችላል እንትላለ። ኦኬ እሺ፣ ጥሩ ጥያቄ ነው ማክ። የክርስቶስ ተከታይ ነኝ ያለ ሁሉ ወይ ደግሞ ክርስቶስን እከተላለሁ ብሎ ክሌም የሚያደርግ ሁሉ ክርስቲያን ነው ወይ ደግሞ ክርስቲያን ተብሎ ሊጠራ ይችላል ወይ ነው አይደል ሐሳቡ? ማክ ካልተሳሳትኩ። ልክ ነህ። ምንድነው ያው ከዚህ በፊት ብዙ ጊዜ እንግዲህ ወንድሞችም ሲናገሩ ብዙ ጊዜ ከዚህ በፊት ስንማማር ብዙ ላይፍ ሴሽኖች ላይ ክርስቶስን መከተል ማለት አሁን በጣም ብዙ ሰዎች የሚሸወዱት እዚህ ጋር ነው። ትልቁ መሸወድ ያለው እዚህ ጋር ነው። ክርስቶስን መከተል ማለት ጀስት የስም መከተል አላል እንደዛ ነው የሚመስላቸው። ለምሳሌ በክርስቶስ አምኛለሁ ሰው ሲል በቃ በክርስቶስ አምኛለሁ፣ ክርስቶስን አምኜዋለሁ፣ ክርስቶስ አዳኜ ነው መድኃኒትን። ኦፍ ኮርስ ሰው ኮንፌስ ማድረግ አለበት። ጌታ ኢየሱስ ክርስቶስ ቅዱስ የእግዚአብሔር ልጅ የአብ ልጅ የማርያም ልጅ መሆኑን ማመን አለበት። ክርስቶስ ላይ የሚደረጉ ወይ ደግሞ ክርስቶስ ላይ ማመን ያለብን ነገሮች አሉ። ይሄ የሚካድ ነገር አይደለም ግዴታ። ነገር ግን ክርስቶስ ኢየሱስን መከተል ሲባል ደግሞ ምንድነው ክርስቶስ ኢየሱስ ላይ ያለን እምነት ብቻ ሳይሆን ጌታችን ኢየሱስ ያስተማረውንም ትምህርት ደግሞ አብሮ አሜን ብሎ መቀበል ያስፈልጋል። በጣም መሰረታዊ ነገር እሱ ነው። ብዙ ሰዎች እየተሸወዱ ያሉት አሁን እዚህ ላይ ነው። ለምን አሁን ማክ እንደምታውቀው በዓለም አቀፍ ደረጃ ምን አይነት ነገሮች እየመጡ መሰለ? ይሄ ያለ አይደል ቸርች አያስፈልግም ለምሳሌ የሚሉ ወገኖች በጣም እየበዙ እየመጡ ቤተክርስቲያን አያስፈልግም። በቃ ለምን ቤተክርስቲያን ሄዳለሁ? ቀጥታ ከእግዚአብሔር ጋር ዳይሬክት የሆነ ኮኔክሽን አለኝ ምን አለኝ። ነገር ግን ይሄ ሁሉ ነገር ከምን ይመጣል ከተባለ ጌታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሰው ካለማወቁ የተነሳ ሐዋርያት ያስተማሩትን ትምህርት ካለማወቅ ካለመረዳት የተነሳ ሰዎች እዚህ ችግር ውስጥ ይገባሉ። ለምሳሌ ክርስቶስ ኢየሱስ ያስተማረውን ትምህርት መቀበል ምን ማለት ነው ከተባለ ጌታችን ኢየሱስ ለምሳሌ በግልጽ ያስተማራቸው ትምህርቶች አሉ። በግልጽ ወደዚህ ወደዛ የማያስብሉ እነዛን ትምህርቶች ሳትቀበል እነዛ ትምህርቶችን ሳትቀበል ወይ ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጥቶ ሐዋርያት ያስተማሩትን ትምህርት ሳትቀበል ጌታ እንቀበላለሁ ብትል ፌዝ ነው። ለዛ አይደል ማክ እንደምታውቁ ማቴዎስ ወንጌል ምዕራፍ 10 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል አለ። ቼኑ ባይዘው እንደዚህ ነው። እናንተን የሚቀበል ሲባል ሐዋርያትን እንደው ሐዋርያት ናችሁ ብሎ ብቻ መቀበል ሳይሆን የእግዚአብሔር ሐዋርያት ናችሁ፣ ከእግዚአብሔር ነው የተላካችሁት የምርም አት ዘ ሴም ታይም ምንድነው የእናንተንም ትምህርት መቀበል ማለት ሐዋርያትን መቀበል ማለት የሐዋርያትን ትምህርት መቀበል ነው። ቅዱስ ጴጥሮስ ያስተማረውን፣ ቅዱስ ጳውሎስ ያስተማረውን፣ ቅዱስ ዮሐንስ ወንጌላዊ ያስተማረውን እነዚህን ትምህርቶች መቀበል ማንም መቀበል ነው? ሐዋርያትን መቀበል ነው። ስለዛ ትልቁ ችግር እሱ ነው። ማንም ሰው እኔ አሁን አንድ ግለሰብ ተነስቶ የክርስቶስ ተከታይ ነኝ ወይ ደግሞ ጌታ ኢየሱስ ክርስቶስን የምከተለው ቢል አትከተለውም ብለህ እንትን ልትለው አችልም። በትምህርት ላይክ ልታብራራለት ትሞክራለህ፣ ኦር እንዲህ ነው ብለህ ልታስረዳው ትሞክራለህ እንጂ አይደለም ብለህ ሰውን እንትን ልትል አችልም። ነገር ግን የምርም የክርስቶስ አንደኛ የክርስቶስ ተከታዮች መለያ አላቸው። መለያ አላቸው የሚገለጥ ከባህሪ አንጻር ከብዙ ነገር ከምግባር አንጻር መለያ መገለጫ አላቸው። ከዛ ባለፈ ደግሞ መገለጫ አላቸው ስንል ደግሞ አዚም ታይም ምንድነው ከትምህርትም አንጻር ነው። ስለዚህ ያንን ትምህርት ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ቅዱሳን ሐዋርያት አባቶቻችን ያስተማሩትን ትምህርት ያንን ትምህርት ሰው ሳይቀበል እንደው ክርስቶስን እከተላለሁ ቢል እንደው ዝም ብሎ መጃጃል ነው የሚሆነው ማለት ነው። ለምን ይሄ ትምህርት ምንድነው? ህይወት የሚሰጥ የሚያድን ትምህርት ነው።
ለዛ አይደል ቅዱስ ጳውሎስ ጢሞቴዎስን ለትምህርትህና ለራስም ተጠንቀቀ። ለምን ለትምህርት ለምን ያ ትምህርት ሰዎችን ሊያድን ይችላል፣ ያ ትምህርት ሰዎችን ሊያጠፋ ይችላል። ኦኬ ትምህርት የምንለው ለዛ ነው እንጂ ዝም ብለን እንደው ሰው ለማሰልቸት ወይ ደግሞ ክርስትናውን ኮምፕሌክስ ለማድረግ ሳይሆን ትምህርት የሚባለው ነገር ሰዎችን ሊያድን ይችላል። ትምህርት የሚባለው ነገር ሰዎችን ሊያጠፋ ይችላል። እና ነገሮችን ከዛ አንግል ማየት ያስፈልጋልና ክርስቶስን መከተል ማለት እሱ ያስተማረውን ትምህርት ምንድን ነው፣ እሱ ያዘዘንን ትእዛዝ ህይወታችን ላይ ተግባራዊ ማድረግ። የሚወደኝ ቢኖር ጌታ ምን ብሎ ተናገረ? የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ብሎ ተናግሯል። ኦኬ እና ያው መጽሐፍ ቅዱሳችን ደግሞ አዘ ሴም ታይም ምን ይለናል? ማክ ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ነው ወር የተረገመ ይሁን ብሎ ይናገራል መጽሐፍ ቅዱሱ ሲናገርና እኛ ክርስቲያኖች ሁሉንም መጽሐፍ ቅዱስን በመላእክት ነው የምንቀበለው፣ ባላንስ አድርገን ነው የምንሄደው እንጂ የሆነ ቦታ ደስ ስላለን ብቻ የሆነ ነገር ቆርጠን ተቀብለን የሆነ ቦታ ያለውን ደግሞ ቆርጠን የምንጥልም አይደለንምና ከዛ አንፃር ነው የምንመለከተው። በአጠቃላይ አጠር ለማድረግ ያክል ክርስቶስ ኢየሱስን መቀበል የምትፈልጉ ከሆነ ጌታ ኢየሱስ ክርስቶስ የሚገኘው በቤተክርስቲያን ውስጥ ነው። ኦኬ አብ ወልድ መንፈስ ቅዱስ የሚገኙት በቤተክርስቲያንና በቤተክርስቲያን ውስጥ ብቻ ነው። ይሄን ሁሌም ስንናገር እንደምንለው በቤተክርስቲያን ውስጥ የሚገኙት አብ ወልድ መንፈስ ቅዱስ ብለን ስንናገር በቦታ እየገደብን አይደለም። እግዚአብሔር ኦምኒ ፕሬዘንት ነው፣ ሁሉም ቦታ ኦምኒ ፕሬዘንት ነው፣ ኦምኒ ፖተንት ነው። በአንዴ ሁሉም ቦታ ይገኛል። በአንድ ያዘ ሴም ታይም እግዚአብሔር ሁሉም ቦታ በመላእክት የሚገኝ አምላክ ነው እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ። ነገር ግን ደግሞ አለ አይደል ከእግዚአብሔር ጋር ያለንን ግንኙነት ኤክስፒሪየንስ ፊል ማድረግ እነዚህ ነገሮችን ሁሉ ሚስጥራቱን አምላክን የምናገኘው ደግሞ በቤተክርስቲያን ውስጥ ነውና ወደዚህ ቤተክርስቲያን ሰዎች እየተጨመሩ ያሉ ሰዎች አሉ። እግዚአብሔርን ስለሱ እናመሰግናለን። እቺን ቤተክርስቲያን ደግሞ ሰዎች ቀረበ ብለው ቢያውቁ መልካም ነው ለማለት ያክል ነው። እግዚአብሔር ያክብርልን። ይቅርታ ረዘምኩት። አረዘም ቃሎት ያሰማልን ጋድ ቃሎት ያሰማልን። እንደሰማችሁት ነው አሁን የተነገረውን በደንብ አስተውላችሁ ከሆነ ማለት ክርስቲያን ነኝ ያለ ሁሉ ክርስቲያን ይባላል ወይ ከተባለ መልሱ በአጭር ምንድነው? አይባልም። ታዲያ በምንድን ነው የምንለየው? እንዴት ነው የሚታየው የሚለውን ደግሞ ማየት አለብን ማለት ነው። የመጀመሪያ ማለት ራሱን ሊሰይም ይችላል እኮ እንደፈለገ። ለምሳሌ የሆነ ትምህርት ሚኒስቴርም ሆነ ከመንግስት አካላትም ማለት እንትኑን የሚሰጥ ክርስቲያን ብሎ ሊሰጥ ይችላል። ክርስቶስን የሚከተል ብሎ ይህንን ሊሰጥ ይችላል። ኦብቪስሊ ስም ሊሰጥ ይችላል። ራሱንም ሊሰይም ይችላል። እኔ ክርስቲያን ነኝ ክርስቶስ ነው የሚከተለው ልልም ይችላል። ዋረበር ማንም ሰው በራሱ ቢሰይም ማንም እንትን አይልም። ግን ፖይንቱ ዛት ሪል ትሩ ማለት እውነት ትክክለኛ ኢየሱስ ክርስቶስን ነው የተከተለው የሚለው ደግሞ ጥያቄ ይመጣል ማለት ነው። ጥያቄ ይመጣል እዚህ ጋር ትክክለኛ እውነተኛ ክርስቶስን ተከትሏል የሚለው ደግሞ ጋዲ አሁን እንደነገረን ክርስቶስ ያስተማረውንና ማለት ክርስቶስንና ክርስቶስን ያስተማረውን ሳያሸራር ሳያጎድል የሚቀበል እሱ ክርስቲያን ነው። እሱ ክርስቲያን ለምሳሌ የሐዋርያትን ቅብብሎሽ የማይቀበል እዛ ውስጥ የሌለ ክርስቲያን ሊባል አይችልም። የእውነተኛ ጌታ የክርስቶስን ትምህርትን ያልተቀበለ እርሱ ሊባል አይችልም። መባል የሚችል እውነተኛይቱ የጌታ ትምህርትን የሚቀበልና በዛች ውስጥ የሚኖር ነው ያለን ጋዲ ወንድማችን ቃልዮት ያሰማልን። እሺ ዮሐድ ሜቢ ቀጣይ ጥያቄ ከመስጠቴ በፊት ሰው ገብቷል። እህታችን ሜቢ ቅድም ሜቢ ካልተሳሳትኩ እህታችን ሄሉ መንገድ ላይ ነኝ ወር እንደዚህ አይነት ኮመንት የጻፍሽ እህታችን ነሽ ሜቢ ካልተሳሳትኩ። እሷ መስላኝ ነው አክሰፕት ያደረኳት ሜቢ አውራት ማክ እሺ አለሽ ሄሎ ድምፅሽ ርቋል። እሷ ነች ጋዲ እንኳን ደህና መጣሽ ነው ወይ እንኳን ደህና መጣሽ። አለሁ ጥያቄዎች አሉሽ? አይሰማም? አቤት አሁን ይሰማል። አሁን በደንብ ይሰማል።
ጋዲ እየጠየቀሽ ያለው አሁን የጻፍሽው አንቺ ነሽ ወይ? መንገድ ላይ ነኝ የሚለው ኦኬ። ዘግይቶ ነው የሚደርስሽ? አመሰግናለሁ። እንኳን ደህና ቆያችሁ። ወደ እናንተ ሰፈር ነችና መኩ እየቆየ ነው የሚደርሳት ነው ኔትወርክ። ከኛም ወደዛ ነው እሷ ተምናል ሩቅ ነች። ያው ዘግይቶ የደረሳት ነው። ሜቢ ወጣ ትመለስ። ይቆራረጣል። ወጣ ትመለሳ። ኧረ የቅድሙ ቀልድ ገና አሁን እየደረሳት ነው። ወይ ቀልድ! የአህያው ቀልድ አውቀዋል? አህያ ነው አሉ አንድ ጊዜ እንስሳት ሰብሰብ ብለው ይቀልዱና አሁን አክቹአሊ አንተ ከኔትወርክ አንፃር ነው እሺ፣ ቀልዱን ቀጥታ እንዳትወስዱ እና ሰብሰብ ብለው ሲቀልዱ አህያ አይስቅም። ከዛ ኔክስት ቀጣይ ዓመት ሲገናኙ አህያ ብቻውን ይስቃል። ሌሎች ከዛ ምን ሆነ ነው አህያ ይባላል። የባለፈው ዓመት ቀልድ አሁን ነው የገባኛል። እና ቅድም የቀለድነው ቀልድ አሁን ነው ገና የገባው እሷ ጋር ብቻዋን ትስቃለች። አዘግ የሆንክ ሰውዬ አሁን ባይዘዊ እኔ ዛሬ ግን ምንድነው ኮመንት ላይ ሰው ተሰብስቦ ተልኮ ነው እንዴ? አንዷ ደግሞ አንጀቴን በላው ትለኛለች። አረፍቱ እናንተ ሰዎች ትሮል እያደረጋችሁኝ ነው እንዴ? አይሄው አንጀት አረ ጾም ነው የምን አንጀት መብላት የምታወሩት? እሺ እሺ፣ ለማንኛውም እሺ ቀጥ ኢንቫይት ላድርጋት ካለች እስቲ ቼክ ላድርግና ታብታብ አድርጉ ሰዎች፣ ታብታብ አድርጉና ሜቢ ፕሮቴስታንቶች የሆናችሁ እስቲ አንድ ቁጥር ጻፉና የምትገቡ ማለት ግቡና እንጠይቃችሁ ግቡ። አንድ ቁጥር ጻፉ። ገብታለች? ለኔ አትታይም። ገብታለች እንዴ ሰዎች? የለችም። አይ ለኔም ማክ ስታክ ማድረግ ጀምራል። ባይዘው ወይ ኧረ እኔ ስታክ አላደረኩ እያስገባው ነው ሰው ከኋላ እንቻላለን። የት ከኋላ ከኋላ ነች። ወይኔ ኧረ ጨው ይመቻችሁ ይመቻችሁ። ኧረ ሰው ከብዷል። እና አልገባችም። ስማ ጋዲ ቀረህ እንደ እዛ ነገር? ኧረ አልቀረውም። ያው የተወሰነ እንትን ልበል ብዬ ነው። አሁንማ ይቅርብ ይብራ በበቀ አለፈ እኮ ጀምሯል ኦልሬዲ። በእርግጥ ጨራሽ የቆየ ኔትወርክ ትላለች። ኧረ ቆየ አይደለሽም ሄሉ። በነገራችን ላይ ጋድዬ እየመጣች ያለች መንገድ ላይ ያለች እህታችን ነች እና እየጠየቀች ነው፣ ብዙ በውስጥም እየጠየቀች ነው። ዮሐዴ ከአንተ ጋርም ታውሩ ነበረ? አዎ እንመራለን እና በውስጥም እየጠየቀች ነው። ሜቢ ጥያቄ ካላት አሁንም ካላት መጠየቅ ትችላለች። ሄሎ አሁን ይሰማሻል? ሄሎ የኬኤፍሲ እንትን ልትል ነው፣ ኔትወርክ ልትል ነው። አረ የእኔ ይሰማል ይኋል? አዎ በደንብ ነው የሚሰማው። አይ የሄሉ ትንሽ ያስቸግራል ወንድማችን። እያወቅህ ለምንድን ነው? አሁን ይሰማል።
ገና አሁን አይሰማም እያለች ነው ከኋላች በቃ ላስወርዳትና በኋላ ግቢ በቃ ዮይ አንድ እንትን ልስጥና ቧልት እንዳናበዛ ትላለህ። ከስር ያሉት ማለት አንድ ጥያቄ እሰጥሃለሁ፣ እዛ ላይ ትሄድበታለህ። እውነተኛ ክርስቲያን በምንድን ነው የምናውቀው? ማለት እውነተኛ ክርስቲያን ቀደም ጋር ሄዶበታል። ክርስቲያን ነኝ ያለ ሁሉ ክርስቶስን የተከተለ ሁሉ ማለት ክርስቶስን እከተላለሁ ያለ ሁሉ ክርስቲያን እንደማይባል ጋዲ ነግሮናል። ስለዚህ እውነተኛይቱን ደግሞ ማለት እውነተኛ ክርስቲያን እንደሚባል እውነተኛ ክርስቶስን መከተሉ በምንድን ነው የምናውቀው? እንዴት እንረዳለን የሚለውን እስቲ እስከሚገቡ እስከዛ ድረስ አንዳንድ ላኩ ፕሮቴስታንቶች አንዳንድ ጻፉና ላስገባችሁ ግቡና ክርስቲያን ለምን አትሆኑም የሚለውን ጥያቄያችን መልሱ። ቀጥል ዮሐዴ። ኦኬ ይዋዳለ ይሰማል። መጥቻለሁ መኩ። አሁን መጣል። ዝም ብለህ ነበር። አሁን ነው የመጣው። ቀጥል። ሚዩት ላይ ነው። ይዋድ ሚዩት ነው። ኦኬ ይሰማል መኩ። አሁን ይሰማል። አሁን መጣል። በጣም ይቅርታ፣ ያው ኔትወርክ ዛሬ ጥሩ አይደለም መሰለኝ ሁሉም ጋርና እየተቆራረጠ ነው። እሺ አንድ ሰው እውነተኛ ክርስቲያን የሚባለው እንዴት ነው? ወይም ደግሞ ማን ነው? በምንስ ማወቅ እንችላለን ለሚለው የመጀመሪያውና ዋነኛው ነገር ትምህርት ነው አይደል? አንድ ሰው ትክክለኛ ክርስቲያን ነው ወይም ደግሞ አይደለም የሚባለው በምንድን ነው የሚመዘነው? ክርስቲያን ማለት ሲጀመር የክርስቶስ ተከታይ ክርስቶስን የሚከተል ማለት ስለሆነ ክርስቶስን መከተሉ የሚያሳየው ያ ክርስቶስን ያስተማረውን የክርስቶስን ፈለግና አሰር ተከትሎ ሲኖር ነው ክርስቲያን የሚባለው ማለት ነው። ክርስቶስ ያስተማረውን ክርስቶስ የገለጠውን ትምህርት አሜን ብሎ መቀበልና እሱን አሜን ብሎ ክርስቶስ አንድ ጊዜ ፈጽሞ ለቅዱሳን የገለጸው ሃይማኖት ወይም ደግሞ ትምህርት አለ። ያንን ትምህርት የሚቀበል ሰው ደግሞ ክርስቲያን ተብሎ ይጠራል ማለት ነው። ያንን ትክክለኛ ትምህርት ደግሞ ሊያገኝበት የሚችልበት ዋነኛው መንገድ ምንድነው? ትውፊት ነው። ቅዱስ ትውፊት ትክክለኛው ትምህርት ልናገኝበት ትክክለኛውን የክርስቶስ ትምህርት የምናገኝበትና የምርም ትክክለኛ የክርስቶስ ትምህርት መሆኑ የምናረጋግጥበት ቅዱስ ትውፊት ነው ማለት ነው። ከቅዱስ ትውፊት ውጭ እውነተኛ የክርስቶስ ትምህርት እንዳለንና እንደሌለን ራሱ መለየት ስለማንችል እና ቅዱስ አትናቴዎስ ምን ይለዋል? ትክክለኛውን የቤተ ክርስቲያን ሐሳብ ትክክለኛውን የክርስቶስን ትምህርት ማግኘት እሱ ምን ይለዋል? ስኮፕ ኦፍ ፌዝ ይለዋል። ወይም ደግሞ ይሄ ነጽሮተ እምነት ብሎ ይጠራዋል። እምነት የተመሰረተበት ወይም ደግሞ የተገለጠውን እውነት በተገለጠው እምነት መሰረት ነገሮችን ልትረዳቸው የምትችለው ወይም ደግሞ ልትቀበላቸው የምትችለው በተገለጡትን እውነት ወይም ደግሞ ክርስቶስ ባስተማረው ልክ ነው ሊሆን የሚገባው ማለት ነው እና ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶችም ትክክል ናቸው ወይም አይደሉም ብለህ የምትመዝናቸው በዚህ ስኮፕ ኦፍ ፌዝ ወይም ደግሞ ነጽሮተ እምነት መሰረት እምነት ማለት ነው። እምነቱን የምናይበት ወይም ደግሞ የመጡትን ትምህርቶች የምንመዝንበት ማለት ነው። ቤተክርስቲያን ወይም ደግሞ ማይንድ ኦፍ ዘ ቸርች ይሉታል አባቶች። የቤተክርስቲያን አስተምሮ የቤተክርስቲያን አእምሮ ሲኖር ትክክለኛውን እምነት ትክክለኛውን የክርስትና ትምህርት ታገኘዋለህ ማለት ነው። ስለዚህ
ክርስቶስ የገለጠው ትምህርት አለ። ያንን ትምህርት ደግሞ በትውፊት በኩል እውነተኛው ከሐሰተኛው መለየት እንችላለን እና እነ ቅዱስ አትናቴዎስ እነ ቅዱስ ሄሬኒዮስ ከመናፍቃን ጋር በሚከራከሩበት ሰዓት ማለት መጽሐፍ ቅዱስ በመጥቀስ ደረጃ ሁሉም ሊጠቅሰው ስለሚችል ማለት ነው። ማንም ተነስቶ መጽሐፍ ቅዱስን ሊጠቅሰው ይችላል፣ እንደፈለገም ሊያብራራው ሊረዳው ይችላል አይደል? ያንን የጠቀሰው ጥቅስ ግን ትክክለኛ መረዳቱ የትኛው ነው የሚለው አለ። ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶች ምንም መመዘኛ የላቸውም። ሙስሊሞችም ተነስቶ መጽሐፍ ቅዱስ ያው አብ ከእኔ ይበልጣል ብለዋል ክርስቶስ። አየህ፣ ስለዚህ ክርስቶስ ሊያስተምሩ ይችላሉ፣ ዶክትሪን ሊመሰርቱ ይችላሉ አይደል? ይሄ ጥቅሱን ቀጥታ ከመረዳት የተነሳ ማለት ነው። ቃሉን ዝም ብለው ይዘው በቤተክርስቲያን ማይንድ ወይም ደግሞ በቤተክርስቲያን መረዳት ወይም ደግሞ በስኮፕ ኦፍ ፌዝ ስላልሆነ የተረዱት ቀጥታ ነው የሚወስዱት ማለት ነው። ወደ ቀጥታ ለመተርጎም ይመቻቸዋል ማለት ነው። ስለዚህ ምን የሚል ትምህርት ያስተምራል? ኦኬ ከወልድ አብ ይበልጣል የሚል ትምህርት። አሪዮስም በመጥቀስ ደረጃ መጽሐፈ ጥበብ ምዕራፍ 8:22 ተጠቀሰ። ጥበብ ፈጠረን ስራው ሁሉ በፊት አስቀድሞ ፈጠረ የሚለውን ቃል ያዘና ይኸው በቃ ወልድ የተፈጠረ ነው ሎቱ ስብሐት ብሎ ምንፍቅናውን ተናገረ አይደል? አትናቴዎስ እነ ቅዱስ አትናቴዎስ እነ ቅዱስ ለእስክንድሮስ በምንድን ነው የረቱት? ኦኬ ጥቅሱ አለ። አይ ጥቅሱ እንደዚህ ነው መፈታው ቢል በምንድን ነው ሊረታው የሚችለው? አሪዮስ በምን ልትረታው ትችላለህ? ፕሮቴስታንቶች በምን ሊረቱት ይችላል? ኦልሬዲ ጥቅሱ አለ። በመጥቀስ ደረጃ ሊጠቅሰው ይችላል። በምን ግን ሊረቱት ይችላሉ? አይችሉም። ስለዚህ ለዚህ ነው ስኮፕ ኦፍ ፌዝ ወይም ደግሞ የእምነት መሰረት ወይም ደግሞ የተገለጠው ሃይማኖት የግድ ያስፈልጋል። እሱ ደግሞ በትውፊት መልክ ነው ልታገኘው የምትችለው። እና አትናቴዎስ ምን ይላል? አሪዮስ ምን ይላል? ይሄንን ትምህርት ኦኬ ከእናንተ በፊት ያስተማረ ቤተክርስቲያን ጥቀስ ይላል። ከአንተ በፊት ይሄንን ትምህርት ያስተማረች ቤተክርስቲያን ያስተማረ ቅዱስ አባት ጥቀስ ከፊት ይላል። ከዚህ ሊያመጣ አልቻለም ማለት። ስለዚህ ይህንን ትምህርት ለመጀመሪያ ጊዜ የጀመረው አሪዮስ እንደመሆኑ መጠን ስለዚህ ከአሁን በኋላ ይህንን ትምህርት የሚከተሉ ክርስቲያን መባላቸው ይቀርና ማን ተብለው ይጠራሉ? አሪዮሳውያን። አየህ፣ there are no more Christians, they are Arians ይባላሉ። እነሱ የክርስቶስን ትምህርት አይደለም የያዙት። ስለዚህ ከአሁን በኋላ ምንድናቸው? አሪዮሳውያን እንጂ ክርስቶሳውያን ሊባሉ አይችሉም ማለት። አየህ፣ ትምህርት የምትይዘው የክርስቶስን ትምህርት ከያዝክ አንተ ክርስቲያን ትባላለህ፣ ክርስቶሳዊ ትባላለህ። የክርስቶስን ትምህርት እስካልያዝክ ድረስ ግን የዛን ትምህርት መስራች ተከታይ ስለሆንክ በዛ ግለሰብ ስም ትጠራለህ ማለት። እነ ቫለንቲኒያንስ እነ ማንቻያንስ የሚባሉት ማለት የማንን ትምህርት የሚከተሉት ኦኬ፣ እነ ሄልቪዲያንስ የሄልቪዴስን ትምህርት የሚከተሉት ማለት ነው። አየህ፣ ግለሰቡ ያስተማራቸው የጀመራቸው ትምህርቶች አሉ። ያ ከሄልቪዴስ በፊት የሄልቪዴስ አስተምሮ አይታወቅም። ስለዚህ ከዛን ቀን ከሄልቪዴስ በኋላ የሄልቪዴስን ትምህርት የሚከተሉ ሁሉ ምንድነው? ሄልቪዲያን እየተባለ ይጠራል። ልክ እንደዚያው በ1517ም የሉተርን ትምህርት ኦኬ፣ እነዚህ አምስቱ ሶላዎች የሚሉ ትምህርቶች ሬዝ ሲያደርጉ ከዛ በፊት በአባቶች የማይታወቅ በቤተክርስቲያን የማይታወቅ ትምህርት ስለሆነ ከዛ በኋላ ምንድነው የሚባሉት? ሉትራን እንጂ ኖ ሞር ክርስቲያን ማለት ነው። ኦኬ፣ ካልቪን ያመጣውን ትምህርት የሚከተል ከዛ በኋላ ካልቪኒስት ተብሎ ይጠራል እንጂ ከዛ በኋላ ክርስቲያን ተብሎ አይጠራም። አየህ፣ ስለዚህ ክርስቲያን እንዲባል አንድ ሰው የግድ ምን ያስፈልገዋል ማለት ነው? የክርስቶስ ትምህርት የቀደመውን የተገለጠውን እውነት ሊይዝ የግድ ያስፈልገዋል ማለት አንዱ መሰረታዊ ነገር ይሄ ነው። ሁለተኛው ትምህርቱ ራሱ ይዞት ግን ስልጣን ግን ከሌለው ደግሞ አይሆንም። ምክንያቱም ምን ብሎ ጌታ ተናግሯል? አብ እንደላከኝ እኔ ደግሞ ወደ ዓለም እልካችኋለሁ አለ። ኦኬ፣ ስለዚህ ክርስቶስ ከአብ እንደመጣ አብም እንደላከኝ እኔ ወደ ዓለም እልካችኋለሁ ብሎ ተናገረ። ስለዚህ ግዴታ አንድ አካል ለመስበክ፣ ለማስተማር፣ ለማጥመቅ ምን ያስፈልገዋል? ስልጣን ያስፈልገዋል፣ መላክ ያስፈልገዋል። ለዛ ነው ሮሜ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 10 ጀምሮ ይናገርና የጌታን ስም የሚጠራ ሁሉ ይድናል። ኦኬ፣ ካላወቁትስ ካላመኑትስ እንዴት ይጠሩታል ይላል።
ኦኬ ለማመንስ ካላወቁትስ እንዴት ያምኑታል ይልና ካልተሰበኩስ እንዴት ያውቁታል? ኦኬ ካልተሰበከ ሊያውቀው አይችልም፣ ካላወቀው ሊያምነው አይችልም፣ ካላመነው ሊጠራው አይችልም። ከዛ በኋላ የሚሰብኩት ደግሞ ዝም ብለው ተረድቼዋለሁ መጽሐፍ ቅዱስን ስለተረዳው ማለት ይችላል? አይችልም። ካልተላኩስ እንዴት ይሰብኩታል ይላል። አየህ። ስለዚህ አንድ ሰው ራሱ ትምህርቱን ግዴታ የተላከ ትምህርት መሆን አለበት እንጂ ዝም ብሎ ከመሬት በቅሎ የሚያስተምር ሊኖር አይችልም። ስለዚህ ካልተላከስ እንዴት ይሰብካል? ካልሰበከ እንዴት ያምናል? ካላመነ እንዴት ጌታን ሊጠራ ይችላል? ስለዚህ ሳይሰበክ ዝም ብሎ አጥንቶ ከመሬት ተነስቶ የሚበቅል አካል ሊኖር ይችላል። እሱ የሚጠራው እሱ የሚያውቀው ጌታ ምናልባት ማን ሊሆን ይችላል? ሌላ ክርስቶስ፣ ሌላ ጌታ ሊሆን ይችላል እንጂ እውነተኛው የመጽሐፍ ቅዱሱ ጌታ የመጽሐፍ ቅዱሱ ኢየሱስ ሊሆን አይችልም። ምክንያቱም ሐዋርያ ቅዱስ ጳውሎስ ምን ብሏል? በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ወር 11 ካልተሳሳትኩኝ እኛ ያልሰበክነውን ሌላ ኢየሱስ፣ እኛ የማናቀውን ሌላ መንፈስ፣ እኛ ያላሰበክነውን ሌላ ወንጌል በመጨረሻው ምን ይሰብካሉና ተብሎ ስለተነገረ ማለት ሶ ያንን ጌታ እየተከተልነው እንዳይሆን ጠንቅቀን ልናውቅ ያስፈልጋል ማለት ነው። እግዚአብሔር ይስጥልን። ጥሩ ቃልዎት ያሰማልን። ይሄ ቃልዎት ያሰማልን። እንግዲህ አንድ ሰው ክርስቲያን እውነተኛ ክርስቲያን መሆኑ ወይም ደግሞ አንድ ሰው እውነተኛይቱ ክርስቲያን መንገድ ላይ ነው ያለው፣ ክርስቶስን ነው የሚከተለው፣ እውነተኛ ክርስቶስን የሚከተለው ለማለት ለማወቅ ግዴታ ይህንን ማወቅ አለበት፣ ይህንን ማመን አለበት ማለት ነው። በዚህ ነው የሚለየው። ዮሐዴ በድጋሚ ቃልዎት ያሰማልን፣ በደንብ አብራርቶልናል። ለዛ ነው ፕሮቴስታንቶች ክርስቲያኖች አይደሉም የምንለው ከዚህ የተነሳ ነው። ለዛ ነው ክርስቲያን ለምንድን ነው የማትሆኑት? ክርስቲያን ነኝ ስላለ አንድ ሰው ወይም ደግሞ ሰንበዲ ክርስቲያን ነኝ ስላለ ክርስቲያን ሊሆን አይችልም። ካልተላከስ እንዴት ይሰብካል? ስለዚህ መላክ ያለበት አለ ማለት ነው። ከየት ነው የሚላከው ከተባለ ደግሞ ሰንሰለት አለው። ከየት ጀምሮ? ከክርስቶስ ከአብ ጀምሮ እስከ ዛሬ ድረስ የመጣውን ያ ሰንሰለት አለው። ያንን ሰንሰለት ጥሶ በራሱ መንገድ የሚሄድ ካለ እርሱ ሳይላክ የሚሰብክ ከሆነ እኔ ክርስቲያን ነኝ ብሎ በራሱ መንጋን ይሰበስባል። በራሱ የሆነ ነገር ቤተክርስቲያንን የሚመስል ያደርጋል እንጂ ቤተክርስቲያን አይሆንም ማለት ነው። ገብቷችኋል? ቤተክርስቲያን አይሆንም። እዛ ውስጥ የሆነ ሰንበዲን ይሰበስባል። እዛ ውስጥ ሰዎችን እሱ እንዲከተል ያደርጋል። ሐሰተኛውን ክርስቶስ እንዲከተል ያደርጋል። ለምን? እውነተኛውን ትምህርቱን አስጥሏል። ትክክለኛውን ትምህርቱን ስላስጣለ ማለት ነው። እና ጌታ ኢየሱስ ክርስቶስን ስላስጣለ ኢየሱስ ኢየሱስ የሚል ይመስላል፣ ግን ክርስቶስን አይከተልም ማለት ነው። እና እሺ፣ ለማንኛውም ሰው ገብቷል። ዮሐዴ ቃልዎት ያሰማልን። ቲጂ ብራንድ ወይ እንዴት ዋላችሁ? እግዚአብሔር ይመስገን። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ ቲጂ? እኔ በክርስቶስ ኢየሱስ ከሚያምኑት ነኝ። በክርስቶስ ኢየሱስ የሚያምኑት በጣም ብዙ ናቸው። ለምሳሌ ጆባዊ ተነስክ በክርስቶስ ያምናል። አድቬንቲስት በክርስቶስ ያምናል። ጴንጤዎችም በክርስቶስ ያምናሉ። ከጴንጤዎች ውስጥ ደግሞ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ምናምን በጣም ብዙ ናቸው። እና አንቺ ከየትኛው ነሽ? አማኑኤል ነኝ። በጣም ታንኪዩ። ስለዚህ አማኑኤል ከአማኑኤል ነው የመጣች እህታችን። እሺ ዮሐዴ ተቀበላት። ኦኬ እሺ ቲጂ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኦኬ መልካም። እሺ አማኑኤል ህብረት መቼ ነበር የተመሰረተችው? ምናልባት ምታውቂ ከሆነ። አይ እኔ የገባሁት አንተ ባስተማርከው ትምህርት ላይ ሀሳብ ስላለኝ እሱን እንትን ለማድረግ ነው። ቲጂ አይተሽው ከሆነ ርዕሱ ፕሮቴስታንቶች ለምን ክርስቲያን አትሆኑም የሚል ነው። ስለዚህ አሁን በሰጠሁት ሀሳብ ለመስጠት ሳይሆን ጥያቄ ለመቀበል ነው እና አሁን መጠይቅን እንድትመልሽልኝ። እሺ ጥሩ። ስለዚህ አማኑኤል ህብረት መቼ ነው የተመሰረተው? እኔ አሁን ስለ አማኑኤል ህብረት ስለተመሰረተበት አይመለከተኝም። ሞቱ ተነስቶ እዛው ቸርች አይደለም ስለሰጠኝ ጌታ ነው። ቆይ አንዴ ስሜታዊ ሳትሆኚ ስላለሽበት ቸርች እኮ ነው። አሁን ያለሽበት ቸርች የምርም የጌታ ቤተክርስቲያን ወይም ደግሞ የክርስቲያኖች ህብረት እንደሆነ ለመፈተሽ ነው፣ ለማየት ነው። እና
ስለዚህ ያለሽበት ህብረት የምርም የክርስቲያኖች ህብረት ነው ብለሽ የምታምኚ ከሆነ ሳታፍሪ ያለሽበት መቼ እንደተመሰረተ በማን እንደተመሰረተ ንገሪ። እሺ እየሰማን ነው። ቲጂ አንዴ ኦኬ ኔትወርክ ነው መሰለኝ። እሺ ከአማኑኤል ሆስፒታል ብላለች እንዴ? ተው ባላለችም። እሺ ቀድሞ የተመሰረተው ሆስፒታሉ ነው ወይስ ቸርቹ? የአማኑኤል እኮ እሱን እኮ ነው የሚገርመኝ። የመጡበት ቤተ እምነት ተናግሮ ከዛ በኋላ አያገባኝም፣ ምን አገባኝ፣ የፈለገ ለምን አይሆንም የሚሉት ነገር ነው። ዋት እነዚህ ራሱ ትልቅ መልስ ነው። በነገራችን ላይ ይሄ በጣም ትልቅ መልስ ነው ለገባው ፕሮቴስታንት። ይሄ ለእኛ በጣም ትልቅ መልስ ነው። ምክንያቱ ያሉበት ቸርች እንኳን ኮንፊደንትሊ የምርም የጌታ ቤተክርስቲያን እንደሆነ ለመናገር ይደፍራሉ አይደፍሩ? ኦኬ እኔ ምን አገባኝ አለ ጭራሽ። እኔ ስለ አማኑኤል ምን አገባኝ። አሁን ልክ እኛ አሁን የኛ ቤተክርስቲያን የክርስቶስ ቤተክርስቲያን የክርስቶስ አካል ብለን እናምናለን። አይ እኔ ስለ ኦርቶዶክስ ምን አገባኝ አልልም፣ ልል አልችልም። እንዴት ልል እችላለሁ? የክርስቶስ ስለ ክርስቶስ አካል እኔ አያገባኝም ልል እችላለሁ? እንዴት ልል እችላለሁ? ቤተክርስቲያን ይህን ያክል ነች፣ በገዛ ደሙ የቀደሳት እና ደግሞ አደፍ ጉድፍ እንዳይኖርባት የፊት መጨማደድ እንዳይኖርባት ለራሱ ንጽሕትና ቅድስት አድርጎ አቀረባት ነው የሚለው እቺ ቤተክርስቲያን። እንዲህ አይነት ቤተክርስቲያን እኔ ምን አገባኝ እያልክ የምትናገር ከሆነ የምርም ያለህበት እውነተኛ የጌታ ቤተክርስቲያን እንዳልሆነች ታውቀዋለህ፣ ልቦና ያውቀዋል ማለት ነው። እንደ ኢትዮጵያዊ ዛንደረባ እንዳትጠመቅና እውነተኛውን የክርስቶስ አካል ወደ ሆነችው ቤተክርስቲያን እንዳትጨምር ምን ይከለክልሃል ነው የምንልህ። ቀጥል። ኦኬ ምን ይከለክልሃል የሚል ጥያቄ ቀጥሎ ይመጣል ማለት ነው። ኤኒዌይስ እሺ ከተመለሰች እናስገባታለን፣ ካልሆነ ሌላ ሰው አስገባ። እስቲ ካለሽ ቲጂ ላኪ እና በነገራችን ላይ የመጽሐፍ ቅዱስ ጥቅስ እነዚህ በጣም ብዙ መጽሐፍ ቅዱስ ጥቅሶች እነዚህን አይመለከቷቸውም ማለት ነው። ኤፌሶን 4 ላይ ያለው አንድ ጌታ አለን የሚለው አንዲት ጥምቀት፣ አንድ ጌታ፣ አንዲት ሃይማኖት አለን የሚለው ክራይስት ዋን ቦዲ ነው የሚያሳየው። በነገራችን ላይ የክርስቶስ አካል ላይ ብልት የመሆን ጉዳይ ነው እና እኔ አያገባኝም ጉዳዩ ነው የሚል ካለ አሁን እንዴት ስለ ክርስቶስ ምንም አያገባውም ማለት ነው። ማለት አያውቅም። በቃ ይሄ ሰው በጭፍን ነው እንዲያው ዝም ብሎ ነው ኢየሱስ ስለተባለ የሚከተል አይነት ነው። ለዛ ነው ክርስቲያን የተባለ ሁሉ ምን አይደለም? ክርስቲያን አይደለም። ክርስቲያን የተባለ ሁሉ ክርስቲያን አይደለም። እስቲ ላኩ ገስት ቶኒ መናገር ከቻልክ አውራ በእናትህ አፈን። አይቀጥሉ እንትን ትንሽ አልተመቸኝም። መኩ አይ ቲንክ ይሄ ርዕስ የሚደፍሩትም ምናምን አይመስለኝም። ወይ የኛ ልጆች የተወሰነ ጥያቄ ያላቸው ምናምን እንቀበል፣ ካልሆነ እንደዛ ማድረግ ይቻላል። አይገቡም። በቃ ከገቡም ሜቢ የኛ ልጆች ጥያቄ ያላቸው በተለይ መሰረታዊ ቤተክርስቲያን ነገረ ድህነት ላይ ነገረ ድህነትን የሚነካ ነገሮች ላይ ጥያቄ ገብታችሁ ጠይቁ። መሰረታዊ የሆነ ስርዓት ላይ ምናምን ችግር የለውም። እሱ በውስጥም መጽሐፍቶችን ፒዲኤፎችን ልንክላችሁ እንችላለን በቀላሉ ስለምትረዱ ማለት ነው ስርዓቶችና እንትኖች። ይሄኛው ግን ትንሽ እንትን ስለሚል ማስረዳትም ስለሚያስፈልግ ገብታችሁ መጠየቅ ትችላላችሁ የኛ ልጆችም። እሺ በጸጋው መዳን አልገባኝም። ኮሜንት ላይ አንድ ጥያቄ ያየሁት በጸጋው መዳን አልገባኝም ናቲ። እሺ ይወይ ሄድበት ትንሽ ተወሰነ ከዛ ሄድበታል። ሄድበት። አሁን እኔ ሀሳብ እየሰጠው ስለነበረ
መኩ ወይ አልሰማኝም። እሺ አልሰማሁም። ኦኬ እሺ በቃ ወይ ትንሽ ልበልና እሺ ትቀጥላለህ። በጸጋው መዳን ምን ማለት ነው ለሚለው የመጀመሪያው ኢኒሻል ሳሊቬሽን ወይም ደግሞ የመጀመሪያ መዳናችን እግዚአብሔር ሰው ለመሆን ሰው ሆኖ ደግሞ እኛን ለማዳን የተለየ ስራ ሰርተን ወይም ደግሞ እንደውም አምላክ ሰው ሆኖ ሊያድነን የሚገባን ሆኖ አይደለም ማለት ነው። ምክንያቱም ከወደቅንበት ውድቀት ከሞትንበት ሞት ሊያድነን የሚችለው መልአክ አይደለም፣ ጻድቅ አይደለም፣ ኦኬ ፍጥረት አይደለም። በአጠቃላይ ምንድነው ሊያድነን የሚችለው? ፈጣሪ ብቻ ነው። ፈጣሪስ ምናችን አይቶ ስራችን አይቶ አይደለም፣ እንዲሁ ስለወደደን ማለት ነው። እንዲሁ ስለወደደን አንዳች ሳያይ እንዲሁ ስለወደደን ምን ብሏል? አንድያ ልጁ እስከ ሞት ድረስ አሳልፎ ሰጥቶ ሊያድነን ወደደ ማለት ነው። ለዛም ነው በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ማለት ያለምንም እንደው ያየው ነገር ኖሮ ሰው ሆኖ መጥቶ የሚሞትለት ክብር፣ ጸጋ፣ ስራ አግኝቶበት አይደለም። ምንም እንዲሁ ነው የወደደን ማለት ነው። ከዛስ በምን እንድንድን? ያው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ የመጀመሪያው መዳናችን እግዚአብሔር እሱ በሰራው ስራ እንጂ የኛ አንዳችም ስራ ኖሮ አይደለም ማለት የኛ ቅድመ ሁኔታ ወይም ደግሞ እኛ ሰርተን እኛ ለፍተን ምናምን የምናገኘው መዳን የለም። አሁን የመጀመሪያው ድህነት የምንጀምረው በመሞት ነው። በመሞት እንዴት? አምኖ በመጠመቅ ማለት ነው። ጥምቀት አሁን የኛ ስራ ነው አይደለም፣ የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ የምናገኝበት ሚስጢር ነው ማለት ነው። ኦኬ ልጅነትን የምናገኝበት ልጅነት ማግኘት በስራችን ነው የምናገኘው አይደለም። በእግዚአብሔር ጸጋ በሱ ስራ በክርስቶስ ስራ ማለት በመስቀል ላይ በሰራው ስራ ከሞቱና ከትንሣኤው ጋር አንድ በመሆን ከአሮጌው አዳም የተወለድነውን ልደት አሮጌውን ሰውነታችንን ቀብረን አዲሱን ሰው ክርስቶስን ለብሰን ምንነሳበት ታላቅ ምስጢር ነው ማለት ነው። ይሄ ያለኛ ምንም ስራ ከኛ አንዳች ስራ ሳይጠበቅ ማለት። ስለዚህ የእግዚአብሔር ልጅነት የምናገኘው ለፍተን ጥረን ግረን ሰርተን ወተን ወርደን አይደለም። ማንኛውም ሰው አምኖ ሲጠመቅ የእግዚአብሔር ልጅነትን ያገኛል ያለ አንዳች ስራ ያለኛ ልፋት ማለት ነው። ክርስቶስ ኢየሱስ በሰራልን በዕለተ ዓርብ ስራው ማለት ነው። ይህን በጸጋ መዳን ይባላል። ከዛ በኋላ ልጅ ከሆንን በኋላ ደግሞ ምን እንላለን? እንደ ክርስቲያናዊ ስነ ምግባር ወይም ደግሞ በእግዚአብሔር ከተማ በእግዚአብሔር መንግስት በቤተ ክርስቲያን የተጨመረ አካል ደግሞ ምን ይላል? እዚች ከተማ ውስጥ ለመቆየት ወይም ደግሞ ከወይኑ ግንዱ ከክርስቶስ ጋር ተጣብቆ ለመቆየት ምን ያስፈልገዋል? ፍሬ ማፍራት ደግሞ ይጠበቅበታል። ልክ ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ይላል። ስለዚህ እንዳይወገድ ከዛ በኋላ ከግንዱ ጋር ከተጠበቀ በኋላ ግን መልካም ስራ ያስፈልገዋል። ኦኬ በምግባር በትሩፋት መዳኑ ሊጠብቀው ያስፈልገዋል። በመፍራትና በመንቀጥቀጥ መዳኑ ሊጠብቀው የግድ ያስፈልገዋል። ለዛ ነው ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 ላይ ምን አለ? ሁላችሁም በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ያንን መዳን በመፍራት በመንቀጥቀጥ ዕለት ዕለት እየፈጸምነው እንኖራለን። እሱ ደግሞ ምን ብለን እንጠራዋለን? እንድናለን። ኦኬ እየዳንን ነው የሚለውን ሐሳብ ማለት ነው። እየዳንን ከዛ መጨረሻ ላይ ደግሞ ይሄ የሚፈርሰው የማይፈርሰው የሚበሰብሰው ደግሞ የማይበሰብሰው ሆኖ የሚነሳበት መጨረሻ ላይ የፍርድ ቀን ደግሞ አለ። የዛኔ ደግሞ እንድናለን ብለን ተስፋ እናደርጋለን። ኦኬ የዛኔም ፍርድ ስላለ ማለት ነው። መዳን
በጸጋ ነው ያለ ስራ ሲባል ልክ ኤፌሶን ምዕራፍ 2 ከቁጥር 8 ጸጋው በእምነት አድኗችኋል ከእናንተ አይደለም ስለዚህ አትመኩ ብሎ እንደተናገረው የመጀመሪያው ስራችን እንደው እኛ እኮ ለፍተን ጥረን ያገኘነው ልጅነቱን ራሱ ለፍተን ጥረን ቢሆን ያገኘነው ያንን ልጅነት ምንመካበት ነገር ቢያንስ ሊኖርን ይችላል። አሁን ግን ያንን ልጅነት እንዲሁ በጸጋ ክርስቶስ በሰራ ስራ አምኖ በመጠመቅ እና ያገኘነው ያለኛ ስራ ማለት ነው። በጸጋ ማለት ያንን ነው። ጥሩ ቃሎት ያሰማልን። ይሄ ቃሎት ያሰማልን። በተለይ ፕሮቴስታንቶች የሚያነሱት ጥያቄ ነው። እኛ እንዲሁ በጸጋ ድነናል ከኛ ስራም አይደለም ከኛም አይደለም የሚለውን ያነሱና እንዲያው በቃ ጭራሽ ስራ አያስፈልግም እንዲያው ድነናል ኦልሬዲ ምናምን አያስፈልግም የሚለውን ለማንሳት ነው። እሺ ለእናንተ ይህንን የሚያቀርቡት እንዲያው በጸጋ ድነናል ምናምን ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ቲቶ 3:5 ላይ ሮሜ 3:24 ላይ እነዚህን ጥቅሶች የተለመዱ ናቸው እና እነዚህን ይጠቅሳሉ። በቃ እንዲያው በጸጋ ድነናል አይነት ነገር ስለዚህ ምንም አያስፈልግም አይነት ነገር ያስቀምጣሉ። ኮንሰፕቱ ግን ያ አይደለም። ቅድም ዮሐዴ ነግሮናል። ልንረዳና ልናውቅ የሚገባው ቤተክርስቲያን እንዴት ነው በጸጋው ድነናል የምትለው ማለት እንዴት ነው የምትረዳው? ሐዋርያው ቅዱስ ጳውሎስ በመልእክቶቹ ይህንን በተደጋጋሚ ጽፏል። እንዴት ነው የምንረዳው? በቤተክርስቲያን ውስጥ ነገረ ድህነት በሶስት ይከፈላል። የመጀመሪያው ኢኒሻል ሳልቬሽን የመጀመሪያው ነገረ ድህነት መዳንን ጉዳይ መጀመሪያ ኢኒሻል ሳልቬሽን ብለን የምንጠራው ነው። ሁለተኛው እየዳን ነው የምንለው ድህነታችን መፈጸም አለብን የሚለው ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ተጠቀሰ አለ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዲሁም ደግሞ ወደፊት እንድናለን ወይም እስከ መጨረሻ ድረስ የጸና እርሱ ይድናል ብሎ ጌታ ኢየሱስ ክርስቶስ የተናገረው ቃላት አለ። ይሄ መጽሐፍ ቅዱሳዊ ነው። ሂደት ማለት አሁን ድነናል ብሎ መጽሐፍ ቅዱስ ያስቀምጣል። እየዳን ነው ብሎ ያስቀምጣል። ወደፊት ደግሞ እንድናለን ብሎ ያስቀምጣል። ስለዚህ ሶስቱንም ነጥቦች ስለሚያስቀምጥ በጸጋው ድነናል ማለት ነው። አንድ ሰው መጀመሪያ ወደ ቤተ ክርስቲያን ለመምጣት እንዲያው ይሄንን በጎ ስራ ሰርተ ምናምን እንደዚህ አድርገ ነው ድነትን የምታገኘው ይባላል? ፍጹም አይባልም። አንድ ሰው መጀመሪያ ይህንን ሁሉ ለማግኘት ወይም ወደ መልካም ስራ ለማድረግ ወደ ምን መጨመር አለበት? መጀመሪያ ወደ ቤተ ክርስቲያን መግባት አለበት። መጀመሪያ ወደ ቤተ ክርስቲያን መጨመር አለበት። እስቲ ለመጨመርስ ምን ያስፈልጋል? ከኛ ያልሆነው ከእግዚአብሔር የሆነው ብቻ። እርሱ ምንድን ነው? የመጀመሪያው ማለት ነው እምነት። አሁን እምነት እናምናለን። ኦኬ፣ ይህን ጸጋ ተሰጥቶናል። ክርስቶስ ለሁላችን ሞቷል አይደል? ለሁላችን ሞቷል። ይሄ ንጹህ ስጦታ ከኛ ያልሆነ ከእግዚአብሔር የሆነ ነው። ስለዚህ ጌታ ደግሞ ትምህርቶቹን አስተማረ። እንዲህ አድርጋችሁ ትድናላችሁ። ኦኬ፣ የመጀመሪያው ትምህርት ውስጥ አንደኛው ምንድነው? ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ መንግስተ ሰማያት አይገባም። ዮሐንስ 3:5 ላይ ስትመለከቱ። ስለዚህ መጀመሪያ መጠመቅ አለበት፣ ከክርስቶስ ጋር መሞት አለበት። ኦኬ፣ ከክርስቶስ ጋር መሞት የኛ ስራ ነው። ክርስቲያኖች የኛ ስራ ነው። ይህ ስራ እኛ እንትን አድርገን የምንሰራው ነው ማለት ስራ አድርገን በምድራዊ ላይ የምናየው ነው አይደለም። ኦር መልካም ስራ ምናምን የምናደርገው አይደለም። ይሄ እንዲሁ በጸጋ የተሰጠን። ስለዚህ ከክርስቶስ ጋር ምን መሆን አለብን? መሞት አለብን። ስጋውና ደግሞ ማን ሰጠን? ክርስቶስ። ይሄው ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ የሰጠን ጌታ ኢየሱስ ክርስቶስ። ስለዚህ ይሄ የመጀመሪያ ኢኒሻል ሳልቬሽን በጸጋ እንዲሁ በስጦታ የተሰጠን እንጂ ከኛ ስራ የታየ አይደለም። ወደ ብሉይ ኪዳን ሄዳችሁ ብትሄዱት የትኛውም አባት ይህንን ድነት ሊሰጥ አይችልም። የትኛውም ቅዱስ፣ የትኛውም መልአክ፣ የትኛውም ይህንን ድህነትን ማለት ሞታችንን ሽሮ ሞትን ወስዶ ሞታችን የሚሽር አንድም አይገኝም፣ የለምም፣ አልተገኘምም። ስለዚህ የእግዚአብሔር ልጅ ሊገለጽ ዘንድ እንዲያው ወደደ። ይሄው ስጦታ ጸጋው የሆነው ልጁን ሰጠን። ማንን? ክርስቶስን ሰጠን ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ ይሄው ድህነት የሚገኝበትን ጥምቀትንና ምንን ስጋውና ደሙን ሰጠን። በቀራንዮ ላይ ያፈሰሰ ከጎኑ የፈሰሰ ምንድን ነው? ውሃና ደም ነው። ይሄ ትድኑበት ዘንድ ብሎ የሰጠን ያው እንዲሁ ነፃ ስጦታ ከኛ አይደለም። ታዲያ ካንተ የሚያስፈልገው ምንድን ነው? አሜን ብለህ ተቀብለህ ሄደ መጠመቅና ያንን መቀበል ነው። ከደሙ መካፈል ሞተ ማለት ነው። ስለዚህ ቀጥሎ የሚመጣው ምንድን ነው? ንጉሱን ማለት አሁን ክርስቲያን ስትሆን ንጉስን ትመስላለህ። የማንን? የነገስታት ንጉስ የሆነ ክርስቶስን መስለ የመኖር ጉዳይ ነው። የነገስታት ንጉስ፣ የጌቶች ጌታ፣ የዓለማት ሁሉ ፈጣሪ፣ ድህነትን የሰጠን፣ ፍቅሩን የገለጸልን፣ እንዲያው
እንዲወደደን ማለት ነው። ከኛ ስራ ሳይሆን እንዲወደደውን ክርስቶስን ምን መስለ የመኖር ጉዳይ ነው። ትጋት ይፈልጋል። መንገዲቷ ጠባብ ትሆናለች። እዚህ ጋር ነው አሁን እንዲያው በቃ ክርስቲያን ሆኛለሁ ወደ ቤተ ክርስቲያን ተጨምሬያለሁ ምናምን እንደፈለክ የምትኖርበት አይደለም። ለምን ገላትያ ምዕራፍ 5 ቁጥር 21 ላይ የተቀመጠዋል። ምዕራፍ 6 ላይ መበዝበስን የሚያጭደው ከምን የተነሳ የስጋን ፍሬ የሚያፈራ ከሆነ የስጋን ነገርን የሚሰራ ከሆነ መበዝበስን ያጭዳል። በቃ አዘኢንድ ማለት ነው። ሰው ሁሉ የዘራውን ያጭዳል ማለት ነው። ስለዚህ የዘራውን ታጭዳለህ። በማን በክርስቶስ ሆነ መልካሙን ነገር ከሰራ መልካሙን ነገር ማለት ነፃ ፍቃድ ስለማይወሰድብህ ነፃ ፍቃድ አይወሰድብም። አንዳንድ ሰዎች ላይ ነፃ ፍቃዱ ሊወሰድበት እንደዚያ ይችላል ምናምን ብሎ የሚያምኑ አሉ። እንዲያው በቃ አንድ የተመርጠ ድናል የሚሉት ካልቪኒስቶች ማለት ነው። ነፃ ፍቃድ የለህም ምንም ብትሆን አንድ ጊዜ ተጽፏል፣ በሰማያት ተጽፏል፣ አንተ የምትሰራው አንተ ትተውናለህ አይነት ነገር የሚያስተምሩ አሉ። which is very wrong ማለት ነው። መጽሐፍ ቅዱሳዊ ያልሆነ እኛ እንደዛ አንልም። ነፃ ፍቃድ አለ። ዛሬም የመካድ ያለ መካድ ነፃ ፍቃድ አለ። ዛሬም እሳትም ተቀምጦላል፣ ውሃም ተቀምጧል። የመምረጥ ጉዳይ ያንተ ጋር ነው ያለው። ይኸው ምረጥ። በግንዱ ላይ ሆነ ክርስቶስን መስለ የመኖርም ያለ መኖርም ያንተ እንትን ነው። ነፃ ፍቃድ አይወሰድብም። ነፃ ፍቃድ በፍጹም አይወሰድብም። መካድ ትችላለህ። እግዚአብሔር የግዴታው አምላክ አይደለም። ከካድክም የፈለግከውን መምረጥ ትችላለህ፣ አለመካድም ትችላለህ። ስለዚህ በዚህ ሂደት ውስጥ ምን አለ ማለት ነው? ክርስቲያኖች በዚህ ሂደት ውስጥ ክርስቶስን መስሎ የመኖር ግዴታ አለብህ። ውዴታ ሳይሆን ግዴታ አለብህ። ግዴታ ክርስቶስን መስሎ የመኖር ግዴታ፣ ክርስቶስን ወደ ክርስቶስ ማደግ ቴዎሲስ የምንለውን ትምህርት ግዴታ አለበት አንድ ሰው። ይህንን ነው የተሰጠ። ስለዚህ ስራ ያስፈልጋል። ቤተክርስቲያን የምትለው መልካሙን መግባር ማድረግን ያስፈልጋል የምትለው መቼ ነው ከተባለ አንድ ሰው ከኢኒሻል ሳሊቬሽን በኋላ ወደ ቤተክርስቲያን ከተጨመረ በኋላ በክርስትና ህይወት ውስጥ ክርስቶስን የመምሰል ህይወት ጉዞ ውስጥ ያስፈልገዋል፣ ግዴታ ነው። ለዛ ነው ክርስቶስ እስከ መጨረሻ የጸና እሱ ይድናል። እንዲያው በጸጋው ድነናል ብለን የምንቆመው አይደለም። ግን በዚህ መልካሙን ስራ በምንሰራበት ስቲል በቤተ ክርስቲያናችን ምን ይረዳናል? ይኸው ጸጋው ያግዘናል፣ ይረዳናል። እርሱ ምንድን ነው? ስጋውና ደሙ ነው። ይኸው አንድ ጊዜ የፈሰሰ ከኃጢአታችንን ዕለት ዕለት እያነጻ ስጋውና ደሙ ማለት ንስሐ ገብተን ስጋውና ደሙን ስንቀበል ይኸው ዕለት ዕለት እየነጻን እንሄዳለን። ዕለት ዕለት ከወደቅንበት እየተነሳ እንሄዳለን። ይሄን የደገፈን ምንድን ነው? ጸጋው ነው። የሚረዳን ምንድን ነው? ጸጋው ነው፣ የተሰጠ ጸጋ። ስለዚህ እያለች ያለችው ቤተ ክርስቲያኒቷ ክርስቶስን መስለ ለመኖር ንስሐ ገብተህ ስጋውና ደሙን ተቀብለ እያደግህ ሄድ ነው። ክርስቶስን የመምሰል ጉዞ ነው በቃ እንጂ እንዲያው እዛ ጋር እንትን ስለተባለ ጸጋው ድኛለሁ ብዬ እንደፈለግኩ ሆናለሁ ማለት አይደለም። ከዛ አንጻር ነው ዮሐዴ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ጥያቄ እንቀጥልሽ። ወደ ጥያቄ እሺ። አሁን ቢሞት ድኛለሁ ወንድማችን አልዳንክም እንበልህ? አልሞትክም። ስላልሞትክ አሁን ጉዞ ላይ ነህ። ተስፋ ምንድን ነው የምታደርገው? ማለት ጉዞ ላይ ነው። ክርስቶስን ተስፋ እድናለሁ ብዬ ነው እኔም ተስፋ የማደርገው። ማንም ሰው ክርስቲያን ሆኖ ምን ሆናለሁ ብሎ ነው እድናለሁ ብሎ ተስፋ ያደርጋል፣ እምነት ያደርጋል። ፈራጁ ግን እኔ አይደለሁ ወይ ዮሐዳ አይደለም ወይ አንትሽ አይደለም ወይ ቶኒ አይደለም ወይ ሰንበዲ አይደለም። ታዲያ ማን ነው ፈራጁ? እርሱ ክርስቶስ ነው። በፍርድ ዙፋኑ ፊት ለፊት ስለምንቆም ያኔ እናውቃለን። ግን አሁን ምንድን በእውነት በእርግጠኝነት እኛ እንድናለን ብለን እንዲሁም ክርስቶስ በቀኙ ያቆመናል ብለን በተስፋ እንጸናለን። አያችሁ፣ እምነት፣ ተስፋ፣ ፍቅር አብሮ ይጸናሉ አይደል? ሶስቱ አይለያዩ። በቃ ክርስቶስ ላይ ያለን ፍቅር እርግጠኛ መሆን አለብህ። እስከ ሞት ድረስ መታመን አለብህ። ይሄ ከአንተ የሚጠበቅብህ። እስከ መጨረሻ ድረስ ማፍቀር አለብህ ክርስቶስን። ሁለተኛ እምነት ግዴታ ነው። በቃ ያፈቀርከውን አምላክ ደግሞ እስከ መጨረሻ ድረስ ማመን አለብህ። ሶስተኛ ተስፋ ማድረግ አለብህ። ካሉት ዶግማዎች፣ ትምህርቶች ውስጥ አንዱ ተስፋ ማድረግ ዶግማችን ነው። በነገራችን ዶግማችን ተስፋ ማድረግን ነው። ምንን? መንግስት ሰማያትን። ጸሎተ ሃይማኖት መጨረሻ ላይ የምናነበው ይሄንን ነው። ተስፋ እናደርጋለን ክርስቶስን
ተስፋ እናደርጋለን። ምን እንዲሰጠን? መንግስት ሰማያትን እንዲሰጠን ተስፋ እናደርጋለን። ይሄ ግዴታ ማለት መሰረታዊ ትምህርታችንም ጭምር ስለሆነ እና ንስሐ አንድ ሰው መግባት ላይ አልገባኝም። እሺ ንስሐ መግባት ማለት አንድ ሰው ስለ ኃጢአቱ ስለሰራው እየተናዘዘ ስጋውና ደሙን የመቀበል ጉዳይ ነው። ንስሐ ማለት የሰራህን ኃጢአት ለካህን ሂደህ ነግረህ መናዘዝ አለብህ፣ መናገር አለብህ። ያንን ኃጢአት የሰራን ካህን ደግሞ ወደ እግዚአብሔር ይጸልይልሃል። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በተሰጠ ክርስቶስ ቃል ኪዳን በሰጣቸው ለክህነት ለስልጣነ ክህነት በምድር ያሰራችሁ በሰማይ ይታሰራል፣ በምድር የፈታችሁ በሰማይ ይፈታል በሚለው ያንን ጸሎት ያደርጉልሃል። እዛ ወደ ስጋውና ደሙ ትሄዳለህ። ከኃጢአት እየነጻ ዕለት ዕለት ስትወድቅ እየተነሳ በዛ ህይወት ውስጥ ትኖራለህ ማለት ነው። ክርስቶስን ያውም በመንቀጥቀጥ መዳናችሁን ፈጽሞ እንደሚለው ቅዱስ ጳውሎስ መዳናችን መፈጸም አለብን ማለት ነው። ከዛ አንጻር እሺ፣ ያስረዘምኩ በጣም ይቅርታ አላችሁ። ይሄ አንተሽ አለና ቃል ታሰማለን። ማክ አሪፍ ማብራሪያ ነበር። ጸጋውን ያብዛልህ። እስቲ ቀጥልበት። ራሴን ኃጢአቴን ለፈጣሪ ባቀርብ አይሰማኝም ማለት ነው። ራሴ ማለት ለካህናት ባላቀርብ አይነት ነገር ነው መሰለኝ። ኦኬ፣ አሁን ይሄንን ጥያቄ ብዙ ጊዜ የሚጠይቁት ወይም ደግሞ የምንጠይቀው ለምንድን ነው? ብዙ ጊዜ ኃጢአት እንሰራና ያው እግዚአብሔርን ኤግዚስተንሱ ወይም ደግሞ ባይዘው የእግዚአብሔር እኛ ጋር መኖሩ አለመረዳታችን ወይም ደግሞ እግዚአብሔር እዚህ ያለ የሚለውን እምነት ሙሉ አለመሆኑ የሚያሳይ ነው። ምክንያቱም ከኃጢአታችን እግዚአብሔር ፊት መናገር በጣም ቀላል ነገር አድርገን ነው እያየን ያለ ነው። አንድ ካህን ፊት መናገር ግን እንደ ትልቅ ሸክም አድርገን ነው እየተመለከትን ያለ ነው። ይሄ ግን በጣም ከባድ የሆነ ነገር ነው። እግዚአብሔርም ኃጢአታችን የዛኔ በግርማ መለኮቱ በተገለጠ ሰዓት ኦኬ ሀፍረታችን ተገልጦ በሀፍረት ከምንቆም ኦኬ በዚህ ሰዓት ኦኬ ምስጢራችንን ሁሉ እስከ መቃብር ይዞ ለሚሄድ ለካህን ማሳየቱ በጣም አስፈላጊ ነገር ነው። ይሄም በደንብ ልናውቀውና ልንረዳ ያስፈልጋል። ይሄ መጽሐፍ ቅዱሳዊ እውነት ያለው ነው። መጽሐፍ ቅዱሳዊ ማስረጃ ያለው ነው። ለምሳሌ መጽሐፈ ኢያሱ ምዕራፍ 7 ከቁጥር አይ ቲንክ 19 አካባቢ ያ እንዲህ ይላል። መጽሐፈ ኢያሱ ምዕራፍ 7 ከቁጥር 19 ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው ይላል። ተመልከቱ፣ ኢያሱ ምን እያለ ነው? ኦፍኮርስ ለእግዚአብሔር ነው የምትናገሩት። ለካህኑ ስትናገሩ እኮ ኃጢአታችሁ ስትናገሩ ለማንም አይደለም፣ ለግለሰብ አይደለም። የክርስቶስ አምባሳደር የሆኑ ካህናት የእግዚአብሔር አምባሳደሮች ወይም ደግሞ ክርስቶስ በእነሱ አድሮ ይቅርም የሚለን እሱ ስለሆነ ማለት ነው። ስለዚህ ስንናገር ለእግዚአብሔር እንደምንናገር አድርገን ልናስብ ልናምን ይገባል። ስለዚህ ምን አለ? ለእግዚአብሔር ተናዘዝ አለና ኃጢአትም አትሸሽገው ንገረኝ ይላል። ስለዚህ በእግዚአብሔር ፊት ለእግዚአብሔር እየተናገረን እንደሆነ የግድ ልናውቅና ልንረዳ ያስፈልጋል። እግዚአብሔር ለምንድን ነው ኃጢአት መስማት ወይም ደግሞ ኃጢአታችን ስለማይሰማ ነው በእንደዚህ አይነት ሁኔታ እንዲሆን የፈለገው? አይደለም። ለምሳሌ ጸሎት በመላእክቱ በኩል እንዲያደርግ እግዚአብሔር ይፈልጋል፣ ፈቅዷል። ራእይ ምዕራፍ 8 የምንመለከተው እሱን ነው። ኦኬ በመልአኩ እጅ የቅዱሳን ጸሎት ወደ እግዚአብሔር ፊት አረገ ይላል። እንደው በመልአክ በኩል መሄድ አስፈልጎት ነው? እግዚአብሔር ለምን ቀጥታ ጸሎታችን መሄድ ቀጥታ ለምን አይሄድም? ጸሎታችን መላእክትን ሳያሳይ በመላእክት በኩል ሳያስፈልገው ቀጥታ መስማት አይችልም? ይችላል። ግን በመላእክት በኩል እንዲሆን ይፈልጋል እግዚአብሔር። ኦኬ ምልጃን ይፈልጋል እግዚአብሔር ለቅዱሳን መማለድን ስለሚፈልግ ማለት ነው። ለምሳሌ እርስ በርሳችን በጸሎት እንድንተሳሰብ አድርጓል እግዚአብሔር አይደል? እርስ በርሳችን ምን አልከኝ? መኩ አይሰማም እንዴ? ሚዩት ነህ። በነገራችን ላይ እያወራህ እኮ አንተን አይመስለኝም። ዮሐድ ለራሱ ነው የሚያወራው።
ኦኬ እሺ ኤኒዌይስ ምንድን ነው እግዚአብሔር አምላክ አሁን የቅዱሳንን ወይም ደግሞ የሰዎችን ነፍስ ከስጋቸው ስትለይ እንዲወስዷት ያደረገው መላእክት ናቸው። ነፍሱን ከስጋ ለይተው ወደ እሱም ያቀርቧት። ኦኬ ይሄ ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ የምንመለከተው ሐሳብ ማለት ነው። የአልዓዛርም ሞተ ይላል፣ ነፍሱም መላእክት ይዘው ወደ አብርሃም እቅፍ ወሰዷት ይላል። እንዴ ነፍስ መላእክት መውሰድ ምናምን አስፈልጓት ነው? እግዚአብሔር ስለማይችል ነው? ራሱ መውሰድ አይችልም? እንደዚህ አይነት ሎጂኮች ለእግዚአብሔር ልንሰራ አያስፈልግም። ግን እግዚአብሔር እነዚህ አይነት ነገሮች ለእኛው ጥቅም ሲል አድርጓቸዋል ማለት ነው። ለምሳሌ እኛ ኃጢአታችንን ሳንናገርስ ራሱ እግዚአብሔር አያውቅም፣ አይረዳም ማለት መንገር የኛ ኃጢአት መናገር እሱ ለሱ ያስፈልገዋል? እየነገርነው ነው። ኦኬ እሱ የማያውቀው ሆኖ እኛ እየነገርነው ነው። ለሱ ብነግረውና ኃጢአቴን ይቅር በለኝ ብለው አይሰማኝም እያልን ከሆነ አይ ሳንነግረው እሱ አያውቅም እንዴ? ለምን ኃጢአት ራሱ ንስሐ መግባት ያስፈልገናል? እሱ ያውቃል። ኦኬ በውስጣችን ዝም ብለን አዝኛል ማዘናችንን ተረቶ ለምን ይቅር አይለንም? ለሱ ራሱ መናገር ለምን ያስፈልገናል? ስንጸልይ ራሱ ወደ እሱ ጸሎት ለምን ያስፈልገናል? እሱ ያውቀናል፣ ይሰማናል። እንደዚህ አይነት እንትኖች ምንድነው ከእግዚአብሔር አለመቻል ከእግዚአብሔር አለመስማት አንጻር ሳይሆን ከራሳችን ጥቅም አንጻር ነው። ከእርሱ ጋር ያለን ግንኙነት እንድናጠብቅ ኦኬ ከእርሱ ጋር ያለን ግንኙነት እንዲጠነክርና እንዲዳብር እግዚአብሔር ስለሚፈልግ ነው። እና ልክ ኃጢአትም ስንሰራ እግዚአብሔርን ፈርተን ቢሆን ባይዘው እግዚአብሔር አለ እግዚአብሔር እያየኝ ነው ብለን እግዚአብሔርን እያሰብን ኃጢአት ምንሰራ ቢሆን ኖሮ ኦኬ ኃጢአትም ባላደረግን ነበር። ኦኬ ኃጢአትም እንኳን እናደርግም ነበር። እግዚአብሔር ያየኛል ብንል ልክ እንደ ዮሴፍ አይ ምንም ሰው እኮ የለም ማለችው አይደለ የፈርዖን ሚስት። አይ እዚህ እኮ ማንም ሰው እያየን አይደለም ስትለው ምንድን ነው ያለው? ሁሉን የሚያይ እግዚአብሔር ግን ያየናል። ስለዚህ ያንን ላደርገው አልችልም በእግዚአብሔር ፊት አያ ያንን ኃጢአት በእግዚአብሔር ፊት ልፈጽመው አልችልም አለ። ልብሱ ቀደደችው፣ ሮጦ ወጣ። ሰው ባያየኝ እግዚአብሔር ያየኛል ስላለ ማለት እግዚአብሔር ያየናል ካልን ኃጢአቱን ሲጀመር ስለማንሰራ ኃጢአት ስንሰራ ማንን ተደብቀን ነው ሁልጊዜ የምንሰራ? ሰዎችን አይደል? ሰዎችን ፈርተን ተሸሽገን ከሰዎች ተሸሽገን ነው ኃጢአቶችን ምንሰራ። ስለዚህ ዋናው ምንፈራው እግዚአብሔርን ሳይሆን እየፈራን ሳይሆን ምንሰራቸው ሰዎችን ከሰዎች ተሸሽገን እንጂ ከእግዚአብሔር ተሸሽገን አንሰራቸውም። ስለዚህ እግዚአብሔር የምርም ያንን ኃጢአታችን ተጸጽተን ድጋሚ እንዳንሰራው ተሸሽገን የሰራነውን የሰው ፊት መተን እንድንናዘዘው እግዚአብሔር አምላክ ይፈልጋል። አንድ ፈጽመን ደግመን ያንን ኃጢአት እንዳንሰራ ከሰራን ደግሞ ያንን ከአባት ትዝ እያለ እዛ ፊት እንዴት እቆማለሁ? አየህ ካህኑ ፊት ቆመ ኃጢአት መናገር ከባድ ከሆነ እንዴ ጌታ ፊት ቆመ ኃጢአትህ አፍረትህ በጌታ ፊት በፍርድ ቀን ሲገለጥማ እንዴት ልታፈር ነው? እንዴት ልታፈር ነው? እና ቅዱስ ዮሐንስ አፈወርቅ ምን አይነት አነጋገር አለው? ነገሩን ሁሉ ገለባብጠነዋል ይላል። ኃጢአት ማለት በነፍስ ላይ ሸክም መጫን ነው አለ። ኃጢአት ሲሰራ ሰው አያፍርም፣ ሳያፍር ይሰራል ኃጢአት። ምክንያቱ የነፍስ ሸክም እየተሸከመ ግን አያፍርም። በሚያሳዝን ሁኔታ ግን ከነፍስ እድፍን የሚያስወግደውን ኦኬ ቆሻሻን የሚያስወግደውን ኃጢአትን መናገር ግን ሰው ይፈራል። ሰው ልንፈራ የሚገባው ኃጢአትን መስራትን እንጂ ኃጢአትን የሚያነጻውን ንስሐ ለምን እንፈራለን? መፍራት ካለብን ኃጢአቱን ነው ንስሐውን ሳይሆን ማለት ኦኬ ሰው እንዳይቆሽሽ ነው መጠንቀቅ ያለበት እንጂ ከቆሸሸ በኋላ መታጠብ እንዴት ሊያሳፍረው ይችላል? ኦኬ ስለዚህ እንዳንቆሽሽ ልናፍር ይገባል። የሚያቆሽሽ ነገር አንድ ሰው እድፍ በእድፍ ጭቃ በጭቃ ሆኖ በአደባባይ መሄድ አያምረውም አይደል? ልክ ኃጢአት ውስጥ መዘፈቅ ማለት ነፍሳችን በጭቃ ተጨማልቃ በቃ በአደባባይ እንደመሄድ ማለት ነው። ንስሐ ማለት ደግሞ ያንን እድፍ የምናጥብበት ሳሙና ነው። ያንን ደግሞ ልናፈር አይገባም። ከዚህ አንጻር ብናየው መልካም ነው እና ያዕቆብ መልእክት ምዕራፍ 5 ጌታ ሲናገር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራችን ብቻ ልናገር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይልና በጌታ ስምም ይጸልዩለት። ኦኬ ቆስሎ ከሆነ ይፈወሳል። ይህንም ኃጢአት ሰርቶም እንደሆነ ምን ይላል? ይሰረይለታል ይላል።
ኦኬ የቤተ ክርስቲያን ሽማግሌዎች ጠርተ እነርሱ የሚያደርጉት ጸሎት ምን ይላል? ድውዩን ይፈውሳል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ኦኬ መናዘዝ የግድ ያስፈልጋል። ብትናዘዙ አንደኛ ዮሐንስ መልእክት ምዕራፍ 1 ብትናዘዙ ግን ኃጢአታችሁ ብትናዘዙ ጌታ ኢየሱስ ደግሞ ከኃጢአት ሁሉ ሊያነጻችሁ የታመነ ጌታ ነው። ኦኬ ስትናዘዝ ጌታ ኢየሱስ ደግሞ ይቅር ሊልህ ከኃጢአት ሁሉ ሊያጥብህ ደግሞ የታመነ ጌታ መሆኑን ልናምን ይገባል ማለት ነው። ስብሐት ለእግዚአብሔር። ቃሎት ያሰማልን፣ ቃሎት ያሰማልን። ወንድማችን ከስር ያለው እንደሰማው ነው። ግዴታ ንስሐ አባት ያስፈልጋል። ወደ ንስሐ አባት መቅረብ ግዴታ ነው። ቤተክርስቲያን ማለት ይህንን የመሰረተው ደግሞ ክርስቶስ ነው። ስለዚህ ክርስቶስ እንደመሰረተ መሰረት እንደመሆኑ ደግሞ ግዴታ ምን ያስፈልገናል ማለት ነው? ንስሐ አባት ያስፈልገናል። ስለ ኃጢአታችን ማፈር የለብንም። ከመስራታችን በፊት ጥንቃቄ ልናደርግ ይገባል። ወደ እግዚአብሔር መቅረብ አለብን። ትልቁ ነገር ኃጢአትን የማንሰራው እንዲያው እግዚአብሔር እንዲያደርገኛል ብለን ሳይሆን ትልቁ ነገር መሆን ያለበት ክርስቶስ ምን ያህል ወዶኝ እኔ ግን ክርስቶስ ላይ ምን ያህል አሸከምኩት፣ ምን ያህል ወጋሁት ብለን ልናስብ ይገባል። የሆነ ኃጢአት ስንሰራ የሆነ ኃጢአት ልንሰራም ስናስብም ጭምር ማለት ነው ክርስቶስ ምን ያህል ለእኔ ይህንን አድርጎ እኔ ግን ክርስቶስን እየወጋው ክርስቶስን መስቀልን እያሸከምኩ ነው ብለን ማሰብ አለብን። ስለዚህ ፍቅሩን የገደፍንበት ፍቅሩን የተላለፍንበት ያንን አስበን ወደ ካህኑ መቅረብ አለብን። ይህን አድርጌያለሁ፣ ይህን ክርስቶስን በድያለሁ ብለን ደግሞ የኃጢአት ስርየትን ልናገኝ ይሄን ያቋቋመ ይሄ መሰረቱ ክርስቶስ ነው። እሺ የማቴዎስ ወንጌል ምዕራፍ 16 ቁጥር 18ም እንዲሁም ዮሐንስ ወንጌል ላይ በግልጽ ያስቀመጠው ነው። ክርስቶስ ይህን ስልጣን የሰጠው ለሐዋርያት ነው። ከዛ በኋላ ካህናት አሁን ይህንን ስልጣን አላቸው ማለት ነው። እንቀጥል። እሺ ሰማያዊ አባት ጥያቄ ቀጥል። እንደምን አመሻችሁ ወንድሞች። አንድ ጥያቄ ነበረኝ ከፕሮቴስታንት እንትን የጠየኩት ጥያቄ ነበር፣ ግን በዚህ ርዕስ ስር አይደለም። ይቅርታ ርዕሱ ከዚህ ስር አንድ አይደለም። ለላቀ ወይስ ማለት ርዕሱ መሰረታዊ ነው ማለት አሁን እየተጠየቀ ያለው መሰረታዊ ነገር ድህነትን የሚነካ ከሆነ መሰረታዊ ቤተክርስቲያን አስተምህሮትም ጭምር ከሆነ ችግር የለውም። ከመሰረታዊ ከሚባሉት አንጻር ሳይሆን በቅዱሳት ስዕላት ዙሪያ ነበር የተጠየቅኩትና በእነሱ በቅዱሳት ስዕላት ዙሪያ ላይ ስለነሱ የሚገልጽ የመጽሐፍ ቅዱስ ጥቅስ ወይም እነሱ የሚያሳይ የቅዱስ ትውፊት ካለ እንድታስረዱኝ ነበር። አመሰግናለሁ። ዜራ ክብርልን ሽሚት አድርጌና ኢዮብ አለ ኢዮባ መኩ ኢዮባ የሚችል አይመስለኝም። ትንሽ አሞኛል እያለ ነውና ይቅርበት። እሺ መልካም ዮሐድ ወይ ማክ ሰምታታ በተወሰነ በደንብ አልሰማሁትም። እሺ አክቹአሊ ቅዱሳት ስዕላትና ጥቅስን ነው የፈለገችው። ቅዱሳን ስዕላት ላይ ይዘቱ እንዲሁም ደግሞ ሜቢ በትውፊት ደረጃ አለ ወይ ቤተክርስቲያን የምትጠቀማቸው ቅዱሳን ስዕላት አሉ መጽሐፍ ቅዱሳዊ ድጋፍ አለ ወይ የሚለው አይነት ጥያቄ ነው። የተወሰነ ጥቅሶች ስጣትና እንተምራለን። ኦኬ በመጽሐፍ ቅዱስ ኦፍ ኮርስ አለ
የመጀመሪያው ዘፍጥረት ምዕራፍ ዘጸአት ምዕራፍ 20 ከቁጥር ያው ዘጸአት ምዕራፍ 20 ነው የሚጠቅሱት ብዙ ጊዜ። ይሄ ስዕል ምናምን አያስፈልግም ወይም ደግሞ የተቀረጹ የተሳሉ ነገሮች አትጠቀሙ ለማለት የሚጠቀሙት ዘጸአት ምዕራፍ 20 ላይ ነው። ግን ይሄን ክፍል በደንብ ላስተዋለ ሰው ስለምን እየተነገረ እንዳለ በደንብ ይረዳል። ሁሉም ነገር ቅዱስም እርኩስም ሊኖረው ይችላል። ልክ መጽሐፍ ቅዱስ መጽሐፍ እንዳለ ሁሉ እርኩሳን መጻሕፍትም አሉ። ስዕላትም ቅዱሳን እንዳሉ ሁሉ እርኩሳንም አሉ፣ ስዕላት ማለት ነው። ለምሳሌ የሰይጣን አምልኮን የሚያበረታቱ ጣዖት አምልኮን የሚጋብዙ ወይም ደግሞ የጣዖት አምልኮ ምስላት ወይም ደግሞ ቅርጾች ሁሉም የረከሱ ስዕላትና ቅርጾች ናቸው። በአንጻሩ ደግሞ መላእክትን ቅዱሳንን ደግሞ ቅዱሱን የሚገልጹ ቅዱሱን መልአክ የሚገልጹ ስለሆኑ ቅዱሳት ስዕላት ይባላሉ። ልክ መጽሐፍ ቅዱስ ቅዱስ ያስባለው ቅዱሱን የእግዚአብሔር ሐሳብ የያዘ እንደሆነ የሰይጣን መጻሕፍት ደግሞ ያው እርኩሳን መጻሕፍት ይባላሉ። ምክንያቱ የያዙት መልእክት የረከሰ ስለሆነ ማለት ነው። ስለዚህ ዘጸአት ምዕራፍ 20 ላይ ምን ይላል? ከግብፅ ምድር ከባርነት ያወጣሁ እግዚአብሔር አምላክ እኔ ነኝ እና ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ስለዚህ ከእግዚአብሔር ውጪ ሌሎች አምላኮች አማልክትን ማምለክ በጭራሽ አይሁንልህ ይላል። ከግብፅ ያወጣሁ አምላክ እኔ ነኝ ብሎ ማለት ነው። ምክንያቱ እስራኤላውያን ምን ስለሚያደርጉ ዘጸአት ምዕራፍ 32 ላይ ስትመለከቱ ምን አደረጉ? ጥጃን ሰሩ፣ ከግብፅ ያወጡን አማልክቶቻችን እኚህ ናቸው ብለው አመለኩ ይላል። ጥጃ አሁን ከግብፅ ያወጣኝ አምላኬ ይሄ ነው ብሎ እስራኤላውያን ስላመለኩ ማለት ነው። እንደዚህ ያሉ ስራዎች አስነዋሪ እና ኃጢአቶች ናቸው። እስከ ስንተኛ ትውልድ ነው ራሱ? እስከ 4ኛ ትውልድ ይቅር አልላቸውም ብሎ ጌታ ራሱ እስከ መናገር። ምክንያቱ ጌታ አምላካችሁ እግዚአብሔር እኔ ቀናተኛ አምላክ ነኝና ብሎ ይናገራል። ይሄ እንዲህ ብሎ የተናገረው ጌታ ግን ዘጸአት ምዕራፍ 25 ላይ ደግሞ ቀረጽ ብሎ ሲናገር ትመለከቱታላችሁ። ኦኬ። ስለዚህ ወይ እንደ ሙስሊሞቹ ነስክ የሚባል አለ። አንዱ ቁርአን ቀድሞ ወርዶ ሁለተኛው ቁርአን ተከትሎ ሲወርድ እርስ በርሱ የሚጋጭ ከሆነ የመጀመሪያው በሁለተኛው ይጣፋል የሚል አስተምሮ አላቸው። ሁለቱ ሐሳብ ይጋጫል? አይጋጭም። ሊጋጭ አይችልም። የእግዚአብሔር ሐሳብ ግን አውዱን መረዳት ግን በደንብ ያስፈልጋል። ኦኬ። ዘጸአት ምዕራፍ 20 የተናገረው 25 ላይ መጥቶ እያፈረሰው አይደለም እግዚአብሔር። እዛ ጋር የተናገረው ስለ ጣዖታት ነው። እዚህ ጋር ግን እየተናገረ ያለው ስለ መላእክት ስለሆነ ስለ ቅዱሳን ንዋያት ስለሆነ ምን አይደለም ማለት የሚጋጭ አይደለም። ምን ብሎ ይናገራል? ዘጸአት ምዕራፍ 25 ከቁጥር 18 2 ኪሩቤል ከተቀጠቀጠ ወርቅ ስራ። ኦኬ። በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛው ኪሩብ ደግሞ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ ይላል። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውም በክንፎቻቸው ይሸፍናሉ፣ ፊቶቻቸውም እርስ በእርሱ ይተያያል፣ የኪሩቤልም ፊታቸው ወደ ስርየት መክደኛው ይመለከታሉ ይላል። እንግዲህ ስዕል ሳል ቀረጽ አለ። የኪሩቤል ምስል ነው የሚቀርጸው፣ የመላእክት ማለት ነው። ምን አድርገ? ክንፎቻቸው ወደ ላይ የተዘረጋ አድርገ፣ ፊቶቻቸው እርስ በርሳቸው የሚተያዩ የኪሩቤል ምስል አድርገ ምስል ሳልበት ቅረጽበት አለ እግዚአብሔር አምላክ። እዛ ትቅረጽ፣ እዚህ ቅረጽ። ይጋጫል? አይጋጭም። እዛ ጋር እርኩሳን ጣዖታት ነው የተባሉት፣ እዚህ ጋር ግን የመላእክት ቅርጽን የታዘዘው ማለት ነው። እዛው ዘኍልቍ ምዕራፍ 21 ከቁጥር 7 ጀምሮ እንዲህ ይላል። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት ይላል። ተመልከች፣ እባብ ነደፋቸውና ይሄ የነደፋቸው እባብ እግዚአብሔር ይቅር እንዲል መርዙን እንዲያርቅልን ጸልይልን ብለው ሲጠይቁት እንዲህ ይላል ቁጥር 8 ላይ ዘኍልቍ ምዕራፍ 21 ከቁጥር 8 ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔርም ሙሴን ተመልከች፣ እግዚአብሔር ሙሴን ምን እንደሚያዘው እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው ይላል። አሁን እዚህ ጋር የእባብ ምስል ከነሐስ ቀርጸ በዓላማ ላይ ስቀለው አለ። ያንን ምስል ያየ ሁሉ ይድናል። ኦኬ። ጣዖት እያዩ እንዲድኑ እግዚአብሔር እያዘዘ ነው? በጭራሽ ሊሆን አይችልም። ኦኬ። ጣዖት ቀርጸህ ከዛ እሱን እያዩ ይዳኑ ብሎ እግዚአብሔር ያዛል? አያዝም። ምክንያቱ ቀናተኛ አምላክ ነኝና ብሎ የተናገረ ጌታ መልሶ ደግሞ ጣዖት ስሩ ችግር የለውም ሊል አይችልም።
ታዲያ ስለምንድን ነው የሚመለኩ ሳይሆን የእግዚአብሔር ስራ የሚያሳዩ ቅዱሳን ስዕላትን እግዚአብሔር አልተቃወመም ማለት ነው። ስለዚህ የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብ የነደፋቸውም ሁሉ እሱን እያዩ ምን አሉ? ተፈወሱ፣ ዳኑ ብሎ ሲናገር እንመለከታለን። ይሄንን ይዞ ተርቱሊያን ምን ብሎ ይናገራል? ተርቱሊያን ይሄንን ክፍል ይይዝና አጌንስ ማርሲዮናይስ ወይም ደግሞ አጌንስ ማርሲዮን ቡክ 2 ቻፕተር 22 ላይ እንዲህ ብሎ ይናገር። ቡክ 2 ቻፕተር 22 ላይ እንዲህ ብሎ ይናገራል። the brazen serpent and the golden cherubim were not violation of the second commandment አለ። የነሐሱ እባብና የወርቁ ኪሩቤል ሁለተኛው ትእዛዝ ወይም ደግሞ ከእኔ በቀር ይሄ የተቀረጹትን አታምልክ የሚለውን ሕግ የሚሽሩ የሚቃወሙ አይደሉም አለ። their meaning likewise when forbidding the similitude to be made of all things which are in heaven and in earth and in the waters, he declares also the reasons as being prohibitory of all materials exhibitions of a latest adultery ይላል። ምን ብሎ ይናገራል? በሰማይ ያሉ በምድርም ያሉ በውሃ ያሉ በውሃ ውስጥ በምድርም ውስጥ ያሉ የተቀረጸውን አታምልክ ብሎ ሲናገር ምክንያቱም አስቀምጧል ይልና ከአምልኮት አንጻር አታምልካቸው የሚለውን መልእክት ጨምር አስቀምጦ ነው ይላል። for he added though shall not bow down to them nor serve them አለ። ለእነርሱ ሊሰግዱላቸው ሊያመልኳቸው እንደማይገባ ተናግረዋል አለ። however of the brother serpent which the Lord afterwards commanded Moses to make afforded no pretext for adultery አለ። ጌታ በዓላማ ላይ እንዲሰቅለው ያዘዘው ያንን የነሐስ እባብ ግን ከጣዖት አምልኮ ጋር ምንም የሚያገናኘው ነገር የለም አለ። but was meant for the cure of those who were plagued with the fiery serpent አለ። በመርዛማው እባብ ግን ለተነደፉ ምን እንደ መድኃኒት አድርጎ ሲሰጠው ትመለከታላችሁ አለ። then I say nothing of what was figured by this cure. Thus too the golden cherubim and seraphim were purely an ornament in the figure fashion of the ark ይላል። ኪሩቤልና ሱራፌልም በመሰዊያው ላይ መቀረጻቸው ከጣዖት ጋር የሚያገናኘው ነገር አለ? በጭራሽ የሚያገናኛቸው ነገር የለም። ስለዚህ ይህንን ምን አለ? አይዶልተሪ ወይም ደግሞ ጣዖት አምልኮ ለአምልኮት እና ለእግዚአብሔር ለቅዱስ ዓላማ የሚቀርቡ ምስሎችን፣ ስዕሎችን ጠንቅቀን ልንለይ ያስፈልገናል። በሚገርም ሁኔታ ሰለሞንም በአንደኛ ነገሥት መልእክቱ ምዕራፍ 6 እችን ተናግሬ መኩ ወደ አንተ አልፋለሁ። በጣም ብዙ ማስረጃዎችን ማሳየት ስለሚቻል ከአባቶችም ማለት ነው። አንደኛ ነገሥት ምዕራፍ 6 ከቁጥር 30 አካባቢ ሙሉም ብታነቢው እህታችን በጣም አሪፍ ነው። እሺ እንዲህ ይላል ከቁጥር 30 ጀምሮ የቤቱንም ወለል ስለ ቤተ መቅደሱ ነው። ቤተ መቅደሱ ሲሰራ ሰለሞን ቤተ መቅደሱ ላይ ምን ሰራ የሚለውን ስንመለከት እንዲህ ይላል። ኪሩቤልንም በውስጠኛው ቤት አኖራቸው አለ። የኪሩቤልም ክንፎቻቸው ተዘርግተው ነበረ ይላል። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበረ። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር ይላል። በጣም የሚገርምሽ ትልቁ ቤተ መቅደስ ላይ ትልቁ የሰለሞን ቤተ መቅደስ መሃል ላይ ቅድስተ ቅዱሳን የሚባለው ክፍል ላይ ምን አደረገ? ሁለት ትላልቅ ኪሩቤሎችን ቀረጸና አንዱ ኪሩብ ክንፉ የተዘረጋ አይደለ? ክንፉን የዘረጋ ኪሩብ ነው የሰራ እና ክንፉ የዘረጋው ኪሩብ ክንፉ አንዱ ግድግዳ ላይ ይነካል። ከዛ በሁለተኛው ክንፉ ደግሞ ከዛኛው ኪሩብ ክንፍ ጋር መሃል ላይ ይገናኛሉ። ቤቱ መሃል ላይ ማለት የዛኛው ኪሩብ ሁለተኛ ክንፍ ደግሞ በዛኛው ሳይድ ግድግዳ ይነካል ማለት። ይህን ያክል ሁለቱ ኪሩቤሎች እርስ በርሳቸው ክንፋቸው ዘርግተው ነው የሳላቸው እና የአንዱ ኪሩብ አንዱ ግድግዳ ይነካል፣ የሌላኛው ኪሩብ አንደኛ ግድግዳ ላይ ይነካል። መሃል ላይ ሁለቱም በክንፎቻቸው ይነካካሉ። እንዲነካኩ አድርጎ ሰለሞን ሰራ። ይህ ብቻ አይደለም፣ በዙሪያውም በቤቱ ዙሪያም ይላል 29 በቤቱም ግንብ ሁሉ ዙሪያ
በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ይላል። አየሽ፣ በቤቱ ዙሪያ ሁሉ ምን አደረገ? የኪሩቤል የዘንባባ ምን ዛፍ ምስል ቀረጸበት። ስለዚህ ይህን ያክል ቅዱሳት ስዕላት በመጽሐፍ ቅዱስ ራሱ የታመኑ ናቸው እና በጣም ብዙ ማስረጃዎችን ማሳየት ይቻላል። ቅዱሳት ስዕላት የሚነቀፉ አይደሉም። ምክንያቱ ቅዱስ ጎርጎርዮስ ራሱ የሰማይ መስኮቶች ናቸው ይላቸዋል። የሰማይ መስኮት ምን ማለት ነው? ይሄ በሰማያት ያሉ ምስጢሮችን የምናይበት። ለምሳሌ እመቤታችን ቅድስት ድንግል ማርያም አሁን ሳታዩት ትሰግዳላችሁ ምናምን ይላሉ። እኛ ግን በእመቤታችን በቅድስት ድንግል ማርያም ምስል ፊት ድንግል ማርያምን ነው የምንመለከተው። አየህ፣ ለአንድ ሰው ፎቶ የእናቱን ፎቶ ይዞ ቢስም ወረቀት ነው እየሳመ ያለው። በርቀት ያለ ማያገኘውን ቤተሰቡ ዘመዱን ፎቶ ይዞ ቢስም አንድ ሰው ጣዖት እያመለከ ነው ይባላል። ኦኬ፣ በዛ ስዕል በዛ ፎቶ ውስጥ ማንን ነው የሚያየው? ትክክለኛ አባቱን፣ ትክክለኛ እናቱን፣ ትክክለኛ ወንድም እህቱን ነው የሚያየው። ልክ በዛ ስዕል ውስጥ በመጽሐፍ ቅዱስ የተገለጸውን እውነተኛ ቅዱስ እንመለከትበታለን። ለምሳሌ እመቤታችን ቅድስት ድንግል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ላይ ተሰቅሎ ስንመለከት ኦኬ፣ ምስሉን መልኩን እያየን ነው የምንመለከት አይደለም። ጌታ በዕለተ ዓርብ የሰራቸውን ስራዎች ነው የምንመለከትበት እዛ ምስል ላይ ማለት ፎቶ አይደሉም። ኦኬ፣ ስዕል ናቸው። ኦኬ፣ ስዕሉን ደግሞ በመጽሐፍ ቅዱስ ያለውን ሐሳብ በስዕል ሰማያት ድረስ ሄደን እንድንመለከታቸው የሚያደርጉ ናቸው። ለዛ ነው የሰማይ መስኮቶች ይባላል። የሰማይ መስኮቶች እና ደግሞ ቋንቋዎች ናቸው። ስዕል ቋንቋ ነው እና በዛ ቋንቋ ደግሞ ምን የእግዚአብሔር መልእክት በጽሁፍ የተጻፈውን ጽሁፍ መልእክት ልክ ዘማሪ መልእክቱን በመዝሙር እንደሚያስተላልፍ ሁሉ ሰዓሊው ደግሞ በመጽሐፍ ቅዱስ የተጻፈውን ትምህርት በስዕል ያስተላልፋል፣ ይሰብካል ወንጌል። ኦኬ፣ ይሰብካል ወንጌል። ለዛ ነው ማንም ሰው ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ቢል ያለ ሰባኪ ተምሮ ይወጣል። አለቀ። ያለ ሰባኪ ምን ብሎ ይወጣል? ተምሮ ይወጣል፣ ተሰብኮ ይወጣል። ቅዳሴ ሲቆም ወደ ሰማያት ይመሰጣል። በቃ በስዕላቶቹ ወዴት? ወደ ሰማያት አልፎ ይዘልቃል። ልክ ቀነ ቅዱስ አትናቴዎስ ቅዱስ ዮሐንስ አፈወርቅ በቅዳሴ ሰዓት መሬት ላይ የቆምክ እንዳይመስል በሰማያት በእግዚአብሔር ዙፋን ፊት ከመላእክት ጋር እንደቆም ካስብ ብሎ እንደሚናገር በዙሪያ ቅዱሳን መላእክት በዙሪያ አሉ። ኦኬ፣ እመቤታችን ቅድስት ድንግል ማርያም አለ፣ ቅድስት ሥላሴ አለ፣ ክርስቶስ ተሰቅሎ አለ፣ ሐዋርያቶች አሉ። ቤተ መቅደስ ውስጥ ስታይ ማለት እዛ ህብረት ውስጥ እንደሆንክ እንድታስብ፣ እንድትረዳ፣ እንድታምን የሚያደርጉ ናቸው ቅዱሳን ስዕላት። ከዚህ አንጻር አገልግሎታቸውን ልናውቅ ልንረዳ ያስፈልጋል ለማለት ነው። አበዛው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ያሬ ቃለ ሕይወት ያሰማልን። በጣም መልካም እና ጥሩ መብራሪያ፣ በቂ ነው፣ ከበቂም በላይ ነው እና ከዚህ ቀጥሎ የሚመጣው ጥያቄ ምንድን ነው? ማለት የት አይታችሁ ነው መላእክትን የምትስሉት ነው ማለት፣ ወይም ደግሞ ቅዱሳን የምትስሉት የት አይታችሁ ነው? እና ይህንን ነው የሚመጣው አይደለ? ቀጥሎ ብዙ ጊዜ ከፕሮቴስታንቶች ይህ ጥያቄ ይመጣላቸዋል እና እዚሁ ነው ምላሹም በዚሁ ላይ ነው። በቃ ክሩቤል ሙሴ የት አይቶ ነው የሳለው ወይም የቀረጸው? ቅዱሳን ማለት ክሩቤል ማለት መላእክት ከሚባሉት ናቸው። መላእክት ናቸው፣ በሰማያት ያሉት ናቸው። እግዚአብሔርን ዙፋኑን የሚሸከሙ ተብሎ የተገለጸላቸው መጽሐፍ ቅዱስ ላይ የተገለጡ ናቸው። ስለዚህ በሰማያት በእግዚአብሔር ፊት ለፊት ቅዱስ ቅዱስ የሚሉ ክሩቤል ዙፋኑን የሚሸከሙ ናቸው የተባሉላቸው መናፍስት ናቸው። እንዴት ነው ክንፍ አድርጎ ይሳላቸው ማለት የቀረጻቸው? ያንን ማሰብ አለብን ማለት ነው። እዚሁ ላይ ነው መልሱ ማለት ነው። ስለዚህ ክሩቤልንም ሆነ ቅዱሳን መላእክትን ለእኛ በተገለጡት ልክ ነው ልናውቋቸው የምንችል። የምንስላቸው ስዕላቶችም ደግሞ ማለት ፎቶ ሳይሆን ማለት መኳንንት ሲባል የኔን ነው አይደል ምስሌን ነው የምታዩት። ላይክ እንደዛ አይደለም። ቅዱሳን ስዕላት ፎቶ አይደሉም። ዳይሬክት ፒክቸር ኦፍ ሚ እንደዛ አይደለም። ወይ የዋደ ፒክቸር ወይ የሱ እንትን አይደለም። ታዲያ ምንድን ነው? ቅዱሳን ስዕላት የመጽሐፍ ቅዱስ ላይ የተጻፈላቸውን ስራቸውንም ይሁን እነርሱ ያደረጉትን በምስል መልክ መጽሐፍ ቅዱሱን መግለጥ ማለት ነው።
መጽሐፍ ቅዱስን መግለጥ። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንኩ ይህ ሥጋዬ ነው ይህ ደግሞ ደሜ ነው ያለውን የምሴተ ሐሙስን ስዕል ሐዋርያት በተሰበሰቡበት ክርስቶስ በመካከላቸው ተቀምጦ ሳለ ያንን ይገልጻል። በቃ ያንን ስናይ ምንድን ነው የምንረዳው ማለት ነው? በመጽሐፍ ቅዱስ ላይ የተጠቀሰውን ጥቅስን አይተን እንረዳለን። ቅዱስ ሚካኤል ከሰማያት ሆኖ ዘንዶውን ሲዋጋ እናያለን፣ ወይም ደግሞ ሴጣንን ማለት ነው ድል ሲነሳ እናያለን። እሱንስ በምን ላይ ነው የምናገኘው? ሐሳቡን የመጽሐፍ ቅዱስ ሐሳብ ነው። የራእይ ምዕራፍ 12 ቁጥር 7 ላይ ከዘንዶ ጋር ሲዋጋ ያንን ቅዱስ ዮሐንስ ያየውን በስዕል መልክ ተገለጠ። እመቤታችን ቅድስት ድንግል ማርያም ክርስቶስን ተሸክማ ማለት ክርስቶስን እንደወለደች በሉቃስ ወንጌል ላይ ሄዳችሁ ስትመለከቱት በስዕል መልክ የተቀመጡት ያንን እንመለከታለን። ቅዱስ ገብርኤል መጥቶ እመቤታችንን ሰላምታ ሲሰጣት እንመለከታለን። እርሱም በሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምራችሁ ስትመለከቱት ይህንን ታገኛላችሁ በስዕል መልክ። ስለዚህ ምንድነው ቅድም ዮሐዴን እንደነገረን ቅዱሳን ስዕላት እንዲያው ፒክቸር የኔና የዮሐዴ ወይም ደግሞ መልካቸውን ሳይሆን በመልካቸው አታውቁም። እሺ የማንንም ስዕል ማንም ሊያውቅ አይችልም በመልኩ። ይሄ የበሉ ነው ይሄ የበሉ ነው ደግሞ ሊለይ አይችልም። ታዲያ በምንድን ነው ከተባለ ስራው። ለምሳሌ ቅዱስ ጊዮርጊስ ነው ለማለት ብዙ ጊዜ እንዴት ነው የሚሳለው? በገድሉ ላይ ተቀምጠው በፈረስ ላይ ተቀምጠው ድራጎንን ሲገድል እንመለከታለን። ቅዱስ ሚካኤልን ስንመለከት ዲያብሎስን ሲወጋ እንመለከታለን። ክርስቶስን ስናየው በቀራንዮ ላይ ተሰቅሎ ፀሐይ ጨለማ ያንን እንመለከታለን። በግራና በቀኝ የተሰቀሉትን ኦብቪስሊ ይህንን የሚጠይቁት ፕሮቴስታንቶችም ጭምር አሁን ማድረግ የጀመሩት እነሱም ያውቃሉ። ይህንን ግን ሆን ብሎ የቤተ ክርስቲያንን ምን ለማለት ነው ይህንን ጥያቄ የሚጠይቁት? እህታችን አንቺን የሚጠየቁሽ ለምንድን ነው? ቤተ ክርስቲያን ጣዖትን ታመልካለች፣ እንዲያው ዘጸአት 20 ላይ እንደዚህ ብሎ ተገልጧል፣ ከሰማይ በላይ ከሰማይ በታችም ያለው አትስገድላቸው አትቅረስ ተብሏል። ይህንን ይሉና ምን ለማለት ነው? እንዲያው ኦርቶዶክስ ምንን ታመልካለች? ጣዖትን ታመልካለች ብሎ ማለት ብዙዎችን ማለት እዛ ምዕመን እነሱን የሚከተሉትን የሸወዱበት ምክንያት ትልቁ ይሄንን በዚህ ነው። በቃ የሸወዷቸው አብዛኛው በቃ ከፕሮቴስታንት ስትጠይቋቸው ኦርቶዶክስ ጣዖትን ታመልካለች አይነት ነው የሚገልጸው የሚያስቀምጠው። አይታችሁ ከሆነ ማለት ነው በብዛት ይሄንን የምትጠይቁት ስለ አስተምህሮት አንድ የሚጠቅስ የለም እኮ። አንድ ፕሮቴስታንት እኔ አይቻለሁ ስለ አስተምህሮት የሚጠቅስ አንድ አይቻላቅ። በአስተምህሮት ነው ልዩነታችን በክርስቶስ ላይ ነው ልዩነታችን በስጋና ደሙ ነው በጥምቀት ነው የሚል አንድ አታዩት። ታዲያ ፓስተሩ የሞላውን ማለት ጣዖትን ታመልካለች ብሎ መጀመሪያ በጭንቅላቱ ውስጥ ሞልቶለታል። እሱም ይመጣና ያንን መናገር ነው የሱ ሰው። በቃ ከዛ የተነሳ ነው ብዙዎቻቸው ቤተክርስቲያን እንደዛ የሚሏት ማለት ነው። አያውቃትም። ስለዚህ ምን ልላችሁ ነው? ትልቁ ነገር ቤተክርስቲያን መጽሐፍ እያንዳንዱ የምታደርገውን መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ አምጥታ ነው ያደረገችው። የምታደርገውም ያንን እና ስዕል ሳይሆን ማለት ስዕል አድን ወይም ደግሞ ቅዱሳን ስዕላት የሰውን ያ ማለት ስራውን የሚገልጹ እንጂ በመልኩ የምናውቀው የለም። እንዲያውም ከሀገር ይለያያል ማለት አሳሳሉ ማለት ነው። ከሀገር ይለያይ ይችላል። ቻይና ብትሄዱ በራሳቸው ባህል በሚረዱት አንግል ሊያስቀምጡ ይችላሉ በባህላቸው። በእኛም ወደ እኛ ሀገር ብትመጡ እንደዛ የእኛ ኢትዮጵያ አሳሳልና የግብፅ አሳሳል ሊለያይ ይችላል። መልእክቱ ግን አንድ ነው። ትልቁ ነገር ምን አለ ማለት ነው? መስኮት እንደመሆኑ ቅዱሳን ስዕላት ምንድናቸው? መስኮት ናቸው። ሰማያዊ መስኮት መጽሐፍ ቅዱስ ላይ የተጠቀሰውን ያንኑ ለማብራራት ፊት ለፊታችን አድርገን እኛ ፊት ለፊት የተሰቀለውን ክርስቶስን እንድናስብ የሚያደርጉ ናቸው ለማለት ነው። ስለዚህ ከዛ አንጻር ነው እኛ የምናስበው እንጂ እንዲያው ቅዱሳን ስዕላት እንትን አይደሉም። ፒክቸር ኦፍ ማለት ፎቶ አይደሉም። ይሄንን እንድትረዱ ነው። እና አይታችሁ ስላችኋል እንደዚህ መቼ አያችሁ እየታያችሁ ምናምን ከተባላችሁም ደግሞ መልሱ ምንድን ነው ማለት ነው? ሐሳቡን የመጽሐፍ ቅዱስን ሐሳብ ወይም የገላት ላይ ተጻፈላችሁ እንጂ ፎቶአቸው አይደለም ብላችሁ መልስ ስጡ ማለት ነው።
ስለዚህ የረዳን ያከበርን ልዑል አምላካችን ስሙ የተመሰገነ ይሁንልን። በዚች ማለት አሁንም በነገራችን ላይ ይህንን ርዕስ ስላልደፈራቸው ነው ፕሮቴስታንቶች ለምን ክርስቲያን አትሆኑም የሚለው ጥያቄ ነበረ። ከዛ ቀይረን ደግሞ ፕሮቴስታንት ስለ ድህነታችሁ እስቲ መዳናችሁን አስረዱን የሚለው ነው የቀየርነው። ግን ያው ለክርስቲያኖች ክርስቲያን ለሆኑት ክርስቲያን መባል የሚችሉት የትኞቹ ናቸው? ክርስቲያን የሆኑ አሁን በእኛ ዘንድ ያሉት ኦርቶዶክሳውያን፣ ኦርቶዶክስ ተዋህዶ የምንላት ቤተክርስቲያን ናት። በዚህ ቤተክርስቲያን በሌሎች አብያተ ቤተክርስቲያን ደግሞ የምናውቃቸው እኛ ክርስቲያን ናቸው የምንላቸው ኦሪየንታል ቤተክርስቲያን ናቸው፣ ክርስቲያን ብለን የምንጠራቸው ማለት ነው። ስለዚህ በተለይ ፕሮቴስታንቶች ደግሞ ክርስቲያኖች አይደሉም። ይህንን አስምራችሁ ያዙበት። እሺ፣ የእኛ የምናመልከው ክርስቶስና ፕሮቴስታንት የሚያመልከው ክርስቶስ ፈጽሞ የተለያየ ነው። እኛ የያዝነው አስተምህሮት በክርስቶስ ላይ ያለውና ፕሮቴስታንቶች የያዙት አስተምህሮት ፈጽሞ አንድ አይደለም። እንዲያው ቅዱሳን ስዕላት፣ እንዲያው ገላት፣ እንዲያው እንትን ይመስላችኋል ልዩነታችን። ያ አይደለም ልዩነታችን፣ እርሱ አይደለም፣ እርሱ መሰረት አይደለም። ቅዱሳን ገላት፣ ቅዱሳን ስዕላት፣ ስግደት ምናምን የሚሉት መሰረታዊ አይደለም ለአንድ ክርስቲያን ለመሆኑ ወይም ደግሞ እኛና እነርሱን ያለያየን ትልቁ ነገር መሰረታዊ ነገር ክርስቶስና የክርስቶስ አስተምህሮት ነው። መሰረታዊ ነገር ድህነታችን ላይ ፍጽሞ የተለያየ ነው። ለዛ ነው ከቤተ ክርስቲያን ውጪ ናቸው እያልናቸው ያለ ነው ፕሮቴስታንቶችን። ከቤተ ክርስቲያን ከየት ውጪ? ከቤተ ክርስቲያን ውጪ። ከቤተ ክርስቲያን ውጪ ናችሁ ማለታችን ምን ማለታችን ነው? ቤተ ክርስቲያን የክርስቶስ አካል እንደመሆኗ ከክርስቶስ አካል ውጪ ናቸው ነው። ከክርስቶስ አካል ውጪ ናቸው። ከክርስቶስ አካል ውጪ የሆነ ደግሞ ድህነትን ያገኛል? አያገኝም፣ ሊያገኝም አይችልም። ጌታ ይርዳቸው። እንግዲህ ወደዚች ቅድስት ቤተክርስቲያን ጨምራቸው። ሰዓትን በጣም እየሄደ ነው። ቶኒ አለ ሀሳብ ስጥና ላይፍ ሴሽኑን እንጨርሳለን። ቃለ ሕይወት ያሰማልን። ዲያቆንዬ ዮሐዴ መንቴም ቃለ ሕይወት ያሰማልን። በጣም ደስ የሚል ነው። እግዚአብሔር ይመስገን ስለሁሉም ጸጋ ስላበዛላችሁ እና ብዙ ነው የተማረ ነው። የጠየቃችሁትን ጥያቄ እንትን በትክክል ድጋሚ እንትን አይምሯችሁ ላይ ጥያቄ እንዳይፈጠር እየጻፋችሁ ጥቅሶችን እየያዛችሁ ጠይቁ። እንትን አንዳንድ ሰዎች ትላንት ጠየቁትን ዛሬም ይጠይቃሉ። ከፕሮቴስታንት ጋር ያለው ችግሩ ራሱ ይሄ ነው። ትላንት አሁን ስለ ስዕላት ስታስረዳ ነገም መጥቶ ስለ ስዕላት እናወራ ነው የሚል ትላንት አምኖ ቢወጣም ማለት ነው። ይሄ በጣም ችግር ነውና እንትን የተረዳነውን ነገር እያመንን ነው ማለት ያለብን። በቃ የገባንን የተረዳነውን ነገር እያመንን በቃ እንደዛ ከሆነማ ይስተካከላል ብለን ራሳችንን እያመንን ነው ማለት ያለብን እና እንደዛ ነው ማድረግ ያለብን። ትላንት ያላወቀውን ዛሬ እናውቃለን፣ ነገ እናውቃለን፣ ዛሬ ያላወቅነውና እንደዛ በእውቀት እያደግን እየተማርን በቃ በአንዴ እንትን ጳጳስ አይኮንም አይደለ? ዲያቆን አይኮንም። እየተማሩ ነው ደረጃ አለ ለሁሉም ነገርና ትላንት ያልገባን የመጽሐፍ ቅዱስ ጥቅስ ዛሬ ነገ ሊገባን ይችላልና በትዕግስት እየተማርን በቃ ለእግዚአብሔር ቃል ታማኝ ሆነን ማለት ነው። አንዳንድ ሰዎች እንትን ጠይቆ ግን መልስ ይመለስላችሁ ለፖለቲካ ለአንዳንድ ነገር የቃላት ጨዋታ ፈልጎ ምናምን ይመጣሉ እንጂ ለመማርም በቅንነትም አይደለምና በቃ የዘላለም የህይወት ጉዳይ ስለሆነ ሁሉንም ነገር በቅንነት እናድርግ። በሁለቱም በኩል ያለ ነው ማለት ነው። እንትን ራሳችንን እንት አዋቂ እንደ ትልቅ እንደ ነጥብ አስቆጣሪ ሳይሆን በቃ ለወንድሞች እህቶቻችንም እየሰበክን እያስተማርን በቅንነት ይሁን። እግዚአብሔር ኢየሱስ ክርስቶስ የሚደሰትበት ይሁን። በፍቅር ይሁን ሁሉም ነገር በቃ እነሱም እህት ወንድሞቻችን ናቸው። አሁን ቤተሰቦቼ ሁሉም እንትን ፕሮቴስታንቶች ናቸው። እኔ ከነሱ ጋር በፍቅር ነው የሚኖረው። ሁሉም ዘር ማንዘር እንትን ፕሮቴስታንት ነውና ስለዚህ እነሱ ራሱ በቃ የመጀመሪያ ጄኔሬሽን ናቸው። አሁን አያቶቼ ምናምን የነበሩት ኦርቶዶክሶች ነበሩ ናቸው። አባቴ ምናምን እናቴ እንደዛ ፕሮቴስታንት አዲስ ሃይማኖት ነው ሁሉም የሚያውቅ ነውና በእነሱ ነው የተጀመረው ራሱ ማለት ነው። በአባቴ በእናቴ ዘመን ነው የተጀመረው። ይህንንም እየተረዳን
ፕሮቴስታንት ሳይመጣ በፊት ኢትዮጵያዊ ሰዎች አልዳኑም ወይ? ቤተክርስቲያን የለችም ወይ? ኢየሱስ ክርስቶስ ያኔ የዛሬ 2000 ዓመት የመሰረታት ቤተክርስቲያን ኢትዮጵያ ውስጥ አልነበረችም? ዓለም ውስጥ አልነበረችም? ሰዎች ሲድኑ አልነበረም? ቤተክርስቲያን ጠፍታ ነበር? ስለዚህ አሁን ኦርቶዶክስ አልዳናችም ምናምን የሚሉ ሰዎች ፕሮቴስታንት ከመጣ በኋላ ከነ ሉተር በኋላ ነው ማለት ነው ቤተክርስቲያን ውስጥ ሰዎች መዳን የጀመሩት። የተረፈ ነው በጣም ሎጂካሊ ራሱ የማይወስድ ስለሆነ በቃ አይምሮአችሁን አሰሩ። ሎጂካችሁ ራሱ የተስተካከለ ይሁንና በጣም አንዳንድ ሰዎች በቃ ዝም ብሎ ከመሬት ተነስቶ ወይ መጽሐፍ ቅዱሳዊ መረጃ የላቸውም ወይ ሎጂካሊ አይደሉም። በቃ ከሁለቱም የወጡ ሰዎች ስለሆኑ ከባድ ነው። አይምሮአችንን እንጠቀምበት። በቃ ዘመኑ የምናነብበት ሁሉም ነገር የተመቻቸ ዘመን ስለሆነ እና ሁላችንም ለራሳችን ነው ምንድነው ከእናቴ ጋር ከአባቴ ጋር እኔ መንግስት ሰማያት አልቀርብም። እኔ ለተሰራው ተጣጥም ለጽድቅም ከኢየሱስ ክርስቶስ ዋጋን የሚቀበለው የራሴ ነኝና የቤተሰብን ሃይማኖት ካድክ ቤተሰቦችን አሰደፍ ምናምን እንደዛ አይነት ነገሮች የእናቴን የአባቴን ሃይማኖት ለምን ትሄዳለህ? እንደዛ አይነት ነገሮች ስለሚኖሩ ማለት ነው ከማንም ጋር ኢየሱስ ክርስቶስ ከእናት ጋር አይደለም የሚፈርድ ስለሰራው ስለጣቲም ጽድቅም ሰርተ ከሆነ ስለ ጽድቅ ዋጋን ትቀበላለህ ከኢየሱስ ዘንድ አክሊልን ትቀበላለህ። ስለዚህ መዳን የራስ ስለሆነ ማለት ነው ሁላችንን በቃ በቅንነት እንራመድ ነው የምለው። ቴንኪው ስለ ትምህርቱ እግዚአብሔር ቃልዎት ያሰማልን። ቴንኪው ተባረኩላችሁም ጸጋ ይብዛላችሁ። ዳቁንዬ ቴንኪው ደህና ደሩ ሁላችሁ። እሺ ሰላም ይሁንልኝ ቶኒ፣ እግዚአብሔር ያክብርልን። እናወራለን ዳቁንዬ ወይ? እሺ ሰላም ደር በቃ በውስጥ በለኝ። እሺ ቶኒ የባለፈው እሺ እሺ ኦኬ መልካም ቃልዎት ያሰማልን። ወንድማችን አንድ መልእክት ላስተላልፍና ሴሽኑን እንጨርሳለን። ኦኬ ማለት መጨረሻ ላይ አንዴ በደንብ ስሙኝ እያደረጋችሁ የመጨረሻ ቤተክርስቲያንን ማለት ከቤተክርስቲያን ውጪ የሆናችሁ ክርስቶስን በጣም እየወደዳችሁ ማለት ክርስቶስን ወዳለው ብላችሁ ክርስቶስን ያገኛችሁ መስላችሁ ክርስቶስን ያጣችሁ ስለነሱ ማለት በጣም ማዘን የሚገባን ስለነሱ ነው። ክርስቲያኖች መጸለይም የሚገባ ማለት እውነት በቃ ጌታችን ኢየሱስ ክርስቶስን ወድጃለሁ ብሎ ከቤተ ክርስቲያን ተቆርጦ ሲወጣ አስቡት። ክርስቶስን ሳያገኝ አስተምህሮቱን ሳያቅ ሲወጣ ከዛ የሆነ ፓስተር የሆነ ሰንበዲን የሚከተል ይሆናል። ስለዚህ ለነዛ ጸሎት እናደርጋለን። እግዚአብሔር እንግዲህ እኛ ትልቁ ጸሎታችን ሰዎች እንዲድኑ ነው ማለት እውነተኛውን ትምህርት ጌታ ያስተማራትን ትምህርት አውቆ ወደ ቤተክርስቲያን እንዲጨመር ነውና ከዚህ አንፃር እዛ ውስጥ ያላችሁ ክርስቶስን አገኘው ብላችሁ ክርስቶስን ያጣችሁላችሁ ወደ ቤተክርስቲያን ተጨመሩ። ክርስቶስ ያለው በቤቱ ነው። ወደ እውነተኛይቱ ቤተክርስቲያን እቺ አሁን ያለንባት ቤተክርስቲያን ኦርቶዶክስ ተዋህዶ የጌታ ቤተክርስቲያን ይቺ ናትና ወደዚች ተጨመሩ ተመለሱ ነው። ሁለተኛ ላይ ጥያቄ የምትጠይቁ አብዛኞቻችሁ ማለት በተለይ በብዛት ያሉ ጥያቄዎች ዩቲዩብ ላይ ከዚህም በፊት የተጠየቁ መልስ የተሰጣቸው አሉ። አሁን ቅዱሳን ስዕላት ላይ ከዚህም በፊት ታስታውሱ ከሆነ ከማን ጋር ነበረ? ኑሐሚን ጋር ቀጠሮ ተይዞ በስፋት እኔና ዮሐዴ ሌላም ሰው ተጨምሮ ይሁን አላቅም
በስፋት እንትን አድርገን ነበር ታስታውሱ ከሆነ። ስለዚህ ስቲል ዩቱብ ላይ አለ። ዩቱብ ላይ ሰርች የማድረግ ምናምን ተሞክሮ ይኖራችሁ ስለ ቅዱሳን ስዕላት ምናምን ሰምቲንግ ብላችሁ ብትገቡ ታገኛላችሁ። ሌሎችንም ጥያቄዎችን ሌላ ያው በገና ዛሬ አልዘመርኩም፣ ቀጣይ እንትን እንላለን እግዚአብሔር ቢፈቅድ የራሱን የቻለ በገና ምሽት ሁላችንም ሰብሰብ ብለን እንግዲህ በገና እና ዝማሬዎችን እንትን እንላለን በዚህ ጾም ውስጥ። እሺ አንድ ዝማሬ እንትን እንላለን ሁሉም ሰብሰብ ብሎ እግዚአብሔር ቢፈቅድ እና በተቻላችሁ አቅም ደግሞ መማር የምትፈልጉት በተለይ ውጭ ያሉት መማር ትችላላችሁ። በውስጥ ኮንታክት አድርጉኝ። ውጭ ያላችሁ በገና ማለት በተለይ ዩሮፕ አካባቢ እንዲሁም ደግሞ ዩኤስ ኤቭሪዌር አክቹዋሊ የትኛውን ቦታ መላክ ስለምንችል ጠይቁ፣ በውስጥ ማለት ነው እንልክላችኋለን። ባላችሁበት ሀገር የትኛውም ሀገር ሆናችሁ ስለምንልክ መጠየቅ ትችላላችሁ። በውስጥ እንትን በሉ አነጋግሩኝ፣ ሀይቅ በሉኝ። ኮንታክትም አለ አክቹዋሊ ዩቱብ አለኝ፣ ግን አሁን እየተጠቀምኩበት ስላልሆነ ቀጣይ ላይ እግዚአብሔር ቢፈቅድ በዩቱብም በሰፊ እንመጣለን። አሬንጅ አድርገን እያንዳንዱ ዩቱብ አለን። በተወሰነ ሳብስክራይብ ነው ያለው። አሁን በሰፊ ስላልጀመርኩ እንትን አይደለም። ማክሜላ የሚለው አለ ዩቱብ ማለት ነው። ማክሜላ ቲዩብ የሚል አለ። ቆየ የተከፈተ ግን አልጠቀምበትም። እሺ ሜሪ፣ ስለዚህ ግን ቼክ ማድረግም ትችላላችሁ። ወደፊት ግን እንትን እናደርጋለን። ዩቱብ ፖስትልን፣ አሁን ፖስታለን እግዚአብሔር ቢረዳን ነው ቢፈቅድ። እና አሁን ሲጅኑን እየጨረስን ነው። ሰላም ብያቸዋለሁ። መምህር እንደምን አሉ? እንኳን ደህና መጡ። እና መልእክቶቻችሁን የሰማችሁ ስለነበረን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ እየተመሰገነ ይሁንልን። ከአጽናፍ እስከ አጽናፍ ዓለም የረዳን ያገዘን ጌታችን አምላካችን እንግዲህ ፈጣሪያችን ሥላሴ እሱ ፍጻሜያችን ያሳምርልን። በርቱ፣ ጸልዩ ክርስቲያኖች፣ ሌሎችም እና በተቻላችሁ አቅም ሼር አድርጉ። እሺ ሼር ለሌሎች። አሁን ትሬንዱ መጀመሪያ ያለብን ሌሎች ከውጭ ተኛ ጌታን እስከያዛችሁ ድረስ አስረዱት እና አደራደሩ። እግዚአብሔር ከእናንተ ጋር ይሁን። መልካም አዳር ባላችሁበት፣ የዋላችሁ ደግሞ መልካም ውሎ ይሁንላችሁ።